እና ለምጠይቅ ጥያቄ ብቻ መልስልኝ። ለምጠይቅ ጥያቄ እኔ ምኑን ከምኑ እንዳገናኘው ግራ እንደገባኝ ነው። እስኪ አንተ ምን ነው ያገናኘው? እስኪ ያሳየኝ ነው እያልኩ። እንደዚህ እናድርግ። አሁን እንደዚህ እናድርግ። አሁን በደንብ እንድንረዳ አንተም ስላልገባ ታች ያሉት ትንሽ የገባችሁ ኑሩ ስለሚችሉ አሁን ለምንድን ነው መንፈስ ቅዱስን ያገናኘው ከልሳን ጋር? አይደል ጥያቄ ወንድሜ? አይደል መንፈስ እናንተ በማታውቁት ማንነት ስለናንተ ይቃትታል የሚለውን ከልሳን ጋር እንዴት አገናኘው ነው እኮ እየነገርኩህ እኮ ነው። በማይነገር መቃተት ማለት ምን ማለት ነው? እየመለስን ከሄድን ጥሩ ነው ለመረዳት ነው። በማይነገር መቃተት ይቃትላችኋል ሲል ምን እያለ ወዳጄ ጠይቅ ጥያቄ መልስ እኮ ተረጋጋ። ለመለስልህ ነው ለሌላ ጊዜ አይደለም ለመለስልህ ነው። በጣም ተረዳኝ። ስለ ልሳን ተምረና እሺ። እኔ ተመስገን እባላለሁ። ለሌላ ጊዜ ጥቅስ ከእንትን ጦጣ ከዛፍ ዛፍ እንኳን መዝለል በሚከብዳት ርቀት መንፈስ ስለኛ ይቃትታል የሚለውን ከልሳን ጋር ለማምጣት የምትጋጋጥበት ነገር ልክ ስላልሆነ ጊዜ ውሰድ፣ እረፍ፣ ውሃ ጠጣ፣ አንብብ፣ ተረዳ። ጎበዝ አንባቢና ተረጂ ከሆንክ ጥሩ ኦርቶዶክስ ይወጣሃል። ካልሆነ ዝም ብላችሁ እንደዚህ ይሄ ሁለት እግር አለኝ ብላችሁ ሁለት ዛፍ ላይ ለመውጣት እንዲያትወዳጠሩ። ጥቅስ በጠራ አይደለም፣ ጥቅሱን በትክክል በተረዳ ነው፣ አውዱን በትክክል በተረዳ ነው መዳን የምትችለው። እሺ እንጂ እዛም የሆነች ጥቅስ እዚህም የሆነች ጥቅስ አገናኝተህ ከልሳን ጋር አገናኛለሁ እንዳትል፣ ሌላ ጊዜ እንዳትሳሳት ብዬ ነው። አሳዝነኝ ነው ያወረድኩ። እሺ አሳዝነኝ ነው ያወረድኩ፣ ምንም እንደማታመጣው ስለማውቅ። እሺ አንተ ነህ ሰላም ብያለሁ። ሰላም ነህ። መጀመሪያ ነገር አንድ ሰው ሲዋይ ለአንደኛው ጋፕ መስጠት። አሁን በጣም ስትናገር ጴንጤዎች እንደዚህ ትላለህ። አይ ነው ኢየሱስ ነው የምሰብከው ወዳጄ። ምን አገባኝ ስለ ጴንጤ? እኔ ጋር መተህ ሚውት አድርግ። እኔ ጋር መተህ እኔ ልታርመኝ እንዳትመጣ። ላይቭ የከፈትኩት እኔ ነኝ። እሺ መምህር ግሩምን አስገቡት ውዶች፣ አስገባ ህይወት እኮ አሁን ዳርማ አንድ ጊዜ ሚውት አድርጋ አዳምጠኛል። ማሰጠኝ ከሆነ ልወርድልህ ነው። መውረድ ትችላለህ እንጂ በጣም ነው ማቀህ ጴንጤ ቤት ያኔ አንድ ጊዜ ሚውት አድርግና አዳምጠኝ። አንድ ጊዜ እኔ ቤት መተህ አይደለም ስታጭበረብር የነበረው አልሳካ ሲል ኦርቶዶክስ ጋር መጣ። ይሄ ትልቅ ነውር ነው። እሰማሃለሁ። አቋርፈ ሚውት አድርጋ አንድ ጊዜ። ከዚህ በኋላ እንዳትደግማት። ለሌላ ጊዜ እኔ ቤት መታችሁ ጴንጤዎች እኔ ጋር ቀለም ሰርቼ በዚህ እንደዚህ ብላችሁ ሰንጠረዥ ሰርታችሁልኝ በዚህ ታወራኛለህ ካልክ አልሰማም። እኔ ተመስገን ነኝ። እኔ እዚህ ቲክታክ ላይ ያላችሁ በጠቅላላ የኔን ያክል መረዳት ስለሌላችሁ ነው አሁንም እዛው ቤት ቁጭ ያላችሁ። የኔን ያክል መረዳት ቢኖራችሁ ትወጣላችሁ። አንዳንዶቻችሁ ገንዘብ ፍለጋ ነው፣ አንዳንዶቻችሁ ክብር ፍለጋ ነው፣ አንዳንዶቻችሁ ግራ ገብቷችሁ ነው እስካሁን ድረስ እዛው የተቀመጣችሁ። ስለዚህ ለምታወሩት ወሬ በጠቅላላ በማስረጃ እንጂ ተነስተ የሆነ ጥቅስን በጥቅስ ሸውዳለሁ ካልክ እኔ አልሸወድልህም። በዚህ ጉዳይ አልሸወድልህም። ስለዚህ የምታወሩትን በጠቅላላ በስርዓት እንድታወሩ ነው የምፈልገው። እሺ እንጂ እናንተ ቀለም እንድሰሩልኝ እናንተ ሰንጠረዥ እንድሰጡኝ አይደለም። ብሩክ እንዳይዋረድ ነው ያወረድኩት። ስለዚህ ጥያቄ ያለው ሰው ካለ ይገባል፣ በጥያቄው መሰረት ያወራል። ቴዎድሮስ እንኳን ደህና መጣ። እንኳን ደህና ቆየ። እግዚአብሔር ይመስገን። ሰላም አለን። እግዚአብሔር ይመስገን። እንዴት ነህ? አለን። ኦርቶዶክሳዊ ነህ መሰለኝ። ይቅርታ ስላላወቅሁ ይቅርታ። እሺ። አይ ኦርቶዶክስ አሁንም በአግባቡ ጥያቄ ያለው ሰው ስለፈልፉ ኮንተንት ብዬ ነው። አመንተሽ አፈታቱ ራሱ እኮ እንደሱ አይደለም። በመምህር እየሰሰብህ እኮ አትገባም። መምህር
መምህር ግርማ አይደለም እንዴ ሰው? መምህር ግርማ የተዋሕዶ ወንጌል ማን ነው? መምህር ግሩም የተዋሕዶ ወንጌል ማና እኮ ሰብያለሁ። እስኪ ሰብያለሁ። መምህር ኮንክ መምህር ግሩም እኮ መስሎኝ ነው እኮ። ደግመህ እንዳትጽፍ እንደዚህ አይጽፍሽ፣ ካልሆነ ሚውት አደርግሃለሁ። ደግመህ እንዳትጽፍ ሚውት አደርግሃለሁ። ዜድ ና ግባ። ዜድ ቲክታክ ይሻለኛል በስነ ስርዓት ባወራው ራሱ። ስለዚህ ደግመህ እንዳትጽፍሽ ከዚህ በኋላ አንተ ነህ። ሰላም ብያለሁ። አይ ተሜ በአንዳንድ ጊዜ ይኸውልህ በጣም ያኔ አገልግሎት የነበርክበት ጊዜ በጣም ስለማቀ ነው እንደ ወንድም ልነግርህ፣ በእድሜም በምንም ካንተ እበልጣለሁ። ብዙ አይቻለሁ። ያኔ የምትሰራቸው ፋውሎች፣ የምታደርጋቸው ነገሮች በሙሉ አየህ ከአይምሮ ስለወጣ አሁን እዚህ ጋር መተህ ለራስ ነው የምነግርህ። አይኖ እኔ ምንም ችግር የለብኝም፣ ግን አውቃለሁ በደንብ። ጥያቄ ነው ያለህ? አይ እኔ ልነግርህ ነው እኮ ይኸውልህ እዚህ ጋር መተህ ሌሎችንም ለአንተ ነው የግል አስተያየት ነው ያለህ። ደውለህ ትነግረኛለህ፣ መልስ ትሰጣለህ። መልሱ እሺ አንተ እንደዚህ አነቅሉልኝ በመድኃኒዓለም ስም። እሺ ንገረኝ፣ ምንድን ነው የምትለኝ? በቃ አንድ ጊዜ የግል አስተያየት ካለ ስልኬን እሰጥሃለሁ፣ ደውለህ እስከ መጨረሻው ድረስ አዳምጥሃለሁ። ምን ሆናችኋል ወገኖች? የግል አስተያየት አላችሁ? ስልኬን ነው የምትፈልጉት? ደውለህ ትመክረኛለህ ምናምን እናወራለን። የግል አስተያየት ከሆነ ሰላም ብያለሁ። መምህር ግሩም ሰላም ለእርሶ፣ እንደምን ዋላችሁ? እግዚአብሔር ይመስገን። ይቅርታ ስላላወቅሁት ነው። አሁን እኔ ማውቆት እንግዲህ በእርሶ እንትን ገብቼው አላውቅም። በዚህ በእርሶ ሎክ እኔ ከውጭ እከታተሎታለሁ። አይ ጽፌሎት ነበር፣ አንድ ቀናም አናግረውኝ ነበረ። ገብቼ ነበር፣ ይቅርታ ገብቼ ግን እንደዚህ ታይም ወስደን አላወራንም፣ ግን ነግሬዎት ነበር። አንድ ያውም ይህን እንደዚህ ያለ ነገር ጫንሁ ገርሞኝ ምናምን ብዬ የለቀቀው ነገር ነበረ ስለ መናፍቃን ወይም ጴንጤዎች የሆነ ነገር ብዬ እና አላወራንም። ቶሎ ነው ኢሚዲየትሊ ነው የወጣው። ግን እኔ እዚያ ላይ ቅድሙን የዚያ ቆሮንቶስ 14 ቁጥር 2 እስከ 6 አካባቢ ያለውን ነገር እያየው ነበረ። አንደኛ ሪስቶሬሽን የሚባል ነገር፣ ሪስቶሬሽን ማለት ፎር ኤግዛምፕል አማርኛው ቢሳሳት ወደ ግዕዝ ቢሳሳት ግሪክ ሂብሪው የሚሄዱ ነገሮች አሉ እና አሁን ግዕዙን እያየሁት ነበር ቅድም ስትነጋገሩ። እርግጥ አማርኛውም ግልጽ ነው፣ ያው ስላልገባው ነው እንጂ ሰውየው ቁጥር 6ን ማንበብ ነው። አስተውላች ከሆነ ቁጥር 6 ያለው ቃል ሲናገሩ ምናልባት ኢት ሜይ ቢ አንደርስታንድ አድርጋችሁ ከሆነ ብዬ ነው። ማለት ልሳን ነገር እናገራለን የሚሉ አካላት ልሳኑ የሚነገር የሚተረጎም መሆን አለበት ነው ቅዱስ ጳውሎስ። አለዚያ ምን እጠቅማችኋለሁ ማይተረጎም ከሆነ እያለ ነው። ጴንጤ ደግሞ ጃጃጃ ምናምን በማለት ትርጉም አልባ ነው ማለት የማጨበሪያ የራሳቸው ሲስተም የተጠቀሙት ነው እንጂ አይ ኖው ዘም ቢኮዝ ኦፍ አይ ሃቭ መኒ ፍሬንድስ፣ ብዙ ጓደኞች ስላሉኝ ታክቲኩን ስለማውቀው ውሸት እንደሆነ። ትንቢት የሚባልም የለም፣ ነቢይ የሚባልም ያቆመ ከአዲስ ኪዳን ጀምሮ ነቢይ ታናና አጋቦስ ከሚባሉ በስተቀር ነቢይ የለም። በቃ ትንቢት ቢናገሩም እነ ቅዱስ ጳውሎስ ምድባቸው ከነቢያት አይደለም፣ ምድባቸው ከሐዋርያት ነው። ነገር ግን ጸጋ መንፈስ ቅዱስ የለባቸው ማለት አይደለም። ግን በትንቢት ብቻ የተመሰረቱ ለትንቢት የተሰጡ እንደነ ነብዩ ኢሳያስ እና 10 አበይትና 10 ደቂቀ ነቢያት እናቸው እንጂ ነብዩ ዳዊት እንኳን ነቢይ ቢሆንም ቁጥሩ ከነቢያት አይደለም። ንጉስ ነቢይ ነው፣ ግን አብርሃም ነቢይ ነው፣ ግን ቁጥር የነቢያት ዝርዝር የሚባል አለ። ስለዚህ አሁን በሐዲስ ኪዳን ነቢይ የሚል ነገር የለም፣ የማጭበርበር ነው። እና ስለዚህ ቅዱስ ጳውሎስም የሚለው
ምን ትበቋይክሙ ምን ጠቀሟችሁ? ልሳኑን ተርጉሜ ካልነገርኳችሁ ምናገረው ነገር ልሳን ማለት ምን ማለት ነው? ቋንቋ ማለት ነው ትርጉሙ። ለሰነ ተናገረ ብሎ በግዕዙ ልሳን ማለት ቋንቋና ቁጥር 6 ምን እንደሚለን አሁን ግን ወንድሞች ወይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን ጠቅማችኋለሁ? ቁጥር 6 ላይ ምን ጠቅማችኋለሁ ካልተረጎሙት። እሺ ጴንጤ የሚናገረውን ነገር ይተረጉሟል ወይ? እሺ ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 2 ላይ አለ። ተናገሩ ሐዋርያት የጳንጤ ሰዎች የገሌ ገሌ ገሌ አይደል እኛ እንዴት እንሰማለን አይደል? አልሰሙ። ይሄኛው ግን አይሰማም። ለምን አይሰማም? ሚውቱኗል ተመተሚ ይቀጥሉ መምህር፣ ስልክ እያወራው ስለሆነ ነው። ይቅርታ ነው። ኦኬ ጉድ። እና ስለዚህ የእኛ የገዛ ቋንቋችንን አይደል ምን ሰማ ጎሽ ወይን ጠጅ ጠጥተዋል እስከ ማለት መቼም ሰው የሚናገረውን ባያውቅም ወይም ደግሞ የሰከረ ሰው ያለው ቋንቋ ከናለችው አንዲቱ ቋንቋም ትጠፋዋለች ሲናገር እንትን ሲል አፉ ሲዝረከረክ ማለት ነው። እንኳንስ ሌላ ቋንቋ ሊገልጽ ማለት ነው። አቤት ይቀጥሉ። ያው ብሩክም መጥቷል። ትንሽ ስልክ ይዤ ነው። እሺ ነው ያባት። እሺ። ስለዚህ ብሩክ እንኳን ደህና መጣህ ሰላም እያልኩኝ እስቲ ከዚህ በፊት የተገናኘን መስሎኛል። የሆነ ሳሙኤል አውርተናል። ግን ብሩክ እስቲ ዚና እንዴት ነው እዚህ አንደኛ ቆሮንቶስ ምዕራፍ 14 ቁጥር እየተነጋገራችሁበት ነበር። አሁን ስናገርም ሰምተው ከሆነ እንዴት ነው ለምሳሌ ምናልባት እርስ እንግዲህ በጴንጤዎች ወይም ፕሮቴስታንት ቤት ካሉ እዚያ ከሆኑ ብዬ ነው መጀመሪያ ይቅርታ ነውት አይደለ? ወንጌል አማኝ ነኝ እኮ። እሺ ስለዚህ እንዴት ነው የምትናገሩት ልሳን ለምን ነው ሰው ማይሰማው? ከእግዚአብሔር ጋር ሚስጥር ስለምናወራ ከእግዚአብሔር ጋር ሚስጥር ስለምናወራ ይላል መጽሐፉ ይላል። አዎ አይልም ብለው ነው የሚያምኑት። እርሱ አይሉም ነው የሚሉት። ያንብቡ ቁጥር 6 ያንብቡ። ያንብቡት ቁጥር 6 አነባለሁ። አይልም ነው ወይ የሚሉት? መጀመሪያ ያንብቡት። እኔ እኮ ያልኩት ያንብቡት ነው እኮ ያልኩት። ቃሉ ይናገር እኮ ችግር የለውም እኮ። አይልም ነው የሚሉት ወይስ ይላል የሚሉት? እርሱ ከዛ ነገሩኛ ላውጣውና ላንብበው። ያድምጡኝ። ለራስ ብቻ የተሰጠ ልሳን ሰው ላታስተምርበት አንተ አባባ እንድትልበት የፈቀደልህ የት ላይ ቦታ ነው ንገረኝ እስቲ። ለአንተ ብቻ የሆነ ልሳኑ ግን ለሰው ማይጠቅም ሰዎች ማይጠቀሙበት የሆነ ብቃት ነው እያልህ ነው። ብቃት ማለት ከእግዚአብሔር ለሽሽ መንፈስ ቅዱስ ጸጋ ነው። የመንፈስ ቅዱስ ጸጋ ነው። ምን ብቃት ማለት የለም። ብቃት ማለት በመንፈስ ቅዱስ ነው አባት፣ በሌላ ብቃት የለም። ተግባባን? አማርኛው ራሱ እንዴት ነው? ስለዚህ እስቲ በል ቁጥር 6 አንብብልኝ ነው ብለህ አሁን የተናገረው። 6 ለምን ይላል? ችግር የለም አንብብልዎትና 14 ላይ እንደዚህ ይላል። በደንብ አዳምጡ። ምንድነው ለእግዚአብሔር ሚስጥር ያወራል የሚለውን እና ያለ እኛ ደግሞ እንደማናቀው እሱን አሳየን ያሉኝ። ስለዚህ ላንብብልዎት። በልሳን የሚናገርስ ይላል ለእግዚአብሔር እንጂ ለሰው አይናገርም አለ። እዚህ ጋር በደንብ አስተውሉ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና። ምን አለ መምህር? እሺ ቀጥል፣ እየሰማው ነው። አይ ያጸዳ ነው እንዴ ብዬ ነው። እንወርዳለን። ችግር የለም። ግድ የለም እየተከተልኩ አይደለም። የመጽሐፍ ቅዱስ እኮ ባጥገብ ቀጥል፣ እያየሁት ነው። እሺ የሚያስተውለውም የለምና በመንፈስ ግን ሚስጥርን ይናገራል። በምን ይናገራል አለ? እዚህ ጋር ቅድም ተሙ ጋር ያልተግባባንበት ምክንያት ይሄ ነው። በመንፈስ ምን ይናገራል? ሚስጥርን ይናገራል። በመንፈስ ይናገራል ማለት ምን እያለ ነው? ይሄ ሰውየው እኔ ብሩክ የማወራው ሰውዬ አይደለሁም የማወራው ማለት ነው። አየህ፣ በምንድን ነው እያወራህ ያለሁት? በመንፈስ። ማን ነው ደግሞ በመንፈስ እየተናገርልኝ ያለው? መንፈስ ቅዱስ ማለት ነው። እየተመለሰልሁት ነው መምህር? ቀጥል ባዝም በያዳመጡ ነው። አይ የተዋየንበትን እንጂ ስለዚህ አይደል እያወራን ያለው። ግድ የለም እስከ ቁጥር 6 ተጓዝ ልመጣልህ ነው ብዬ ነው እኮ። እየፈታ ነው እስከ 6 እንሂድ አይሻልም መምህር? እስከ 6 እየፈታ ነው። መጽሐፍ ሲነበብ ተቆርጦ አይደለም። ሀረግ ይባላል፣ ቃል ይባላል፣ አረፍተ ነገር ይባላል፣ አንቀጽ ይባላል። ቀጥል።
ላንብብልዎት ከሁለት ጀምሬ ላንብብልዎት። እዚህ ጋር አንዴ ግን ከይቅርታ ጋር ደስ ይለኛል እኮ ላነብ ነው። ተሙዬን አንድ ነገር ላሳየው ፈልጋለሁ። ቅድም ላዋርድ ሳይዋርድ እንዳይዋርድ ያስወረድኩት ስላለ መንፈስ ቅዱስን ከታገናኘው ስላለ እዚሁ ላይ ላንብብለት። በልሳን የሚናገር ለእግዚአብሔር ላሳይ ነው። አንድ ጊዜ እኔ ተወኝና ላሳይና እንቀጥል። እኛ ጴንጤ አይደለንም ኦርቶዶክሳዊ ነን። አንድ ጊዜ አዳምጥ። የኦርቶዶክሳዊነትን ስነ ምግባር ነው መነግርህ። የቤተ ክርስቲያን መምህር ናቸው እሳቸው እያዋሉ እኔ ከአንተ ጋር ቅድም ስላላወቅኳቸው ነው ያወራሁት። እሳቸው እያሉ እኔ ከአንተ ጋር ክህነት እያለ ሰው ወርጄ እኔ ከአንተ ጋር አላወራም። እኔ ምእመን ነኝ። ስለዚህ እኔን ተወኝ፣ የኔ ለእኔ ተወውና ከመምህር ጋር ታወራለህ። እኔ ቤተ ክርስቲያን አምና ክህነት ለሰጠቻቸው ለቤተ ክርስቲያን እንኳን በክህነት ደረጃ አይደለም በእድሜ እንኳን ታላላቆቻችን ቅድሚያ እንዲናገሩ ነው ቤተክርስቲያን ታስተምረን። ለሁሉም ስርዓት ይወጋለውና ጴንጤ ቤት ስላልሆነ እኔን ተወኝና ከችግር ይቀጥሉ መምህር። እሺ በዚሁ ያነበብኩላቸው ነው። በዚሁ የቀደሙን መልስህን በዚሁ ስማ። ለማንኛውም ለተሙ ማለት ነው። መምህርን ቀጥል። ከሁለት ጀምሬ እቀጥላለሁ። በልሳን የሚናገር ኦኬ ለእግዚአብሔር እንጂ ለሰው አይናገርም አለ። ኦኬ ልሳን ማለት ለእግዚአብሔር እንጂ ለሰው የሚናገር አይደለም። ጨርሰናል። እሺ እንጂ ለሰው አይናገርም ካለ በኋላ የሚያስተውለውም የለምና ይላል። ኦኬ የሚያስተውለውም የለምና ተናጋሪውም ሰሚውም አያስተውልም። ኦኬ የሚናገረውስ በምንድን ነው ስንል ደግሞ በመንፈስ ግን ሚስጥርን ይናገራል። በምን? በመንፈስ ቅዱስ። ምን የሚናገረው? ሚስጥርን የሚናገረው። እንቀጥል 3 እስከ 6 ስላሉኝ ማለት ነው። ሶስተኛ ትንቢት የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል ስለሚሰማ። ኦኬ ሰው ስለሚያስተውለው ምንን? ትንቢትን። በጣም ጥሩ። 4 ላይ እንሂድ። በልሳን የሚናገር ራሱን ያነጻል። ኦኬ በልሳን የሚናገር ራሱን ያነጻል። ትንቢትን የሚናገር ግን ማህበሩን ያነጻል። በልሳን የሚናገር ራሱን የሚያነጻው ከእግዚአብሔር ጋር ሚስጥርን ስለሚያወራ ነው። ትንቢት ግን ስለዛ ሰው ስለሆነ የሚናገረው ምኑን ያነጻል? ማህበሩን ያነጻል። እንቀጥል 5 ሁላችን በልሳኖች ልትናገሩ እወድ ነበረ፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ፣ ማህበሩ ይታነጽ ዘንድ። ንግግሩን ባይተረጎም በልሳኖች ከሚናገር ትንቢት የሚናገር ይበልጣል። ምን አለ? ንግግሩ ባይተረጎም አለ። ኦኬ አጸናው እዚህ ጋር ንግግሩ ምኑ? ልሳን። ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል አለ። ኦኬ ምን ስለማያደርግ? ስለማያንጽ ማለት ነው። ስለማይተረጎም ግን የትርጉም ጸጋ ይሰጣል። አዎ ይሰጣል። ያላቸው ሊኖሩ ይችላሉ። አልሰማሁም እስካሁን። 6 ደረስን። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር። ኦኬ ወንድሞች ሆይ ወደ እናንተ መጥቼ በልሳን ብናገር ትምህርት ነው ወይስ ውይይት? አይ 6 ላይ ደረስኩ። አንድ ቆይ 6 ላይ ደረስኩ። ኖ ቆይ ጨረስኩ። አትግባ ጨረስኩ። እየሰማ እንጂ ጨረስኩ። ብሩክ ሚሉን አዳምጥ እንጂ ስብከት ነው ወይስ ውይይት ነው? ዶክተር ዘላለም እኮ ያስረዳዋቸው ነበር። እስኪ ዶክተር ቀጥል። መምህር አየህ ምን እያልክ ነው? አሁን እዚህ ስትመጣ ይሄ የፕሮቴስታንት መድረክ ስላይደለ ምንድነው የሚሆነው? ውይይት ነው። ራስህ አሁን እኮ እየተጋጨ እየሰማሁ ቆይ እየተጋጨ እየሰማሁ መምህር አንብብ ብለው እኔ አንብብ ያሉኝ ቁጥር 6 ነበር። አንተ ወደ 2 አትሄድ ብዬ ነበረ። ሰዓቱን ሎስት አደረግኸው። ይኸውልህ እና አይ 6 ነበር ያሉ አንተ ወደ 2 ሄድ። እሺ ኤኒዌይስ ከዛ ዝም አሉ እኮ። አቤት እሺ ይኸውልህ እሺ ቀጥል። አሁን 6 ላይ ምናልባት በአማርኛው ልሄድልህ ብዬ ነው እንጂ ግዕዙ ዋናው እናቱን ብነግርህ ይገባ ነበር። ምክንያቱም ከግዕዙ ነው ወደዚህ የተወሰደ። ኦልሬዲ ብዙ መጽሐፍ ቅዱስ ውስጥ የሚያግባባ ግሪኩ አዳምጠኝ። አሁን መጽሐፍ ቅዱስ እኮ ይኸውልህ ግዕዝ ዳኛ የሚባለው እናት ይባለው እዚያ ነው። መጽሐፍ ቅዱስ ብጠይቅህ የማትመልሳቸው ነገሮች አሉ። ብዙ አንድ ሳይሆን እሱን ተውት። ልመልስ አዳምጠኝ። ይኸውልህ አሁን ቁጥር 6 ምን እያለ ነው? ቁጥር 6 ምን እያለ ነው? አሁን አንደኛ መንፈስ የሚለው ትርጉም ነው። እንግዲህ ቅዱስ ጳውሎስ ምን አለ? ማን ነው? አሁን ቅዱስ ጳውሎስ መንፈስ ትንቢት ማን ነው? ፊደል ይቀጥል ወመንፈስ ያሐዩ። ፊደል ማለት ንባብ ይገላል። ወመንፈስ ያሐዩ። መንፈስ ግን
መንፈስ ማለት ትርጉም ማለት ነው። ትርጉም ግን አማርኛውን መምህር ችግር የለም። እዚህ ሰው ያለው ብሎ አማርኛ እንዴ ምን ሆነ ነው እንዴ? እሺ ቀጥሉ። ይኸውልህ በነገራችን ላይ ትንሽ አላት ያስተኛት እንደሚባለው ሚደነግጥ ሰው ይኸውልህ ቆይ ትንሽ አላት ያስተኛት መምህር ኧረ መምህር አንዴ ቆይ እኔ ነኝ ዘላለም ነኝ መምህር ግሩም ይቅርታ ትንሽ ምንድነው ፌዝ ያጠቀዋል ይሄኛው ልጅ ማለት ነውና ብዙ ጊዜ አትናደር ዘላለም ይቅርታ አድርግልኝ ብዙ አትናደር በርታ ብለህ ስማ ምን ሆነህ ነው ጤነኛ አይደለህም እንዴ ማዳመጥ እንትን ነው ተሙዬ ትንሽ ብሩክን በደንብ ነው የምታውቀው ፌዝ ይወዳል ገብቷል እስካሁን አላፊስኩም ተሙዬ ዘላለምዬ ለመሰለኝ ኦልሞስት እሳቸው ስላሉ ላለማውራት ፈልጌ እንጂ ታውቃለህ እንዴት እንደማወራው። እስቲ ቀጥል ዘላለም። ታውቃለህ ይመችህ ብራዘር መምህር በኋላ እንቀጥላለን እኛ። እሺ እዚህ ጋር አንዳንድ ፖለቲካዎች አሉ። ለዚህ ነው አባቴ እና ቀጥል ዘላለም። አንዳንድ አለ ቀጥል ዘላለም። መምህር ያው የአውደ ምሕረቱን ትህትና ነው ማለት የተረዱት። እዚህ ፖለቲካ ነው ያለው። ይቅርታ አድርጉልኝ ያው ጣልቃ እየገባው ስለሆነ ማለት ነው። ለቃል ፖለቲካ ተባለ። እሺ ቀጥል። እባክህን ተው። አይ ፖለቲካ ትበለ እግዚአብሔርን ቃል ፖለቲካ ትላለህ እንዴ አንተ? ጻፍኩ ፖለቲካ እየሰራችሁበት እኮ ነው ወንድም። ስማ ጴንጤ ለቅዠት ለራስ ምታት ለብርድ እያለ ነው መጽሐፉ የሚንተራሰውና መጀመሪያ መጽሐፍ ቅዱስን ተሸካሚ አትሁን፣ ተጠቃሚ ሁን። መጽሐፍ ቅዱስን ደግሞ ተጠቃሚ ደግሞ ከመጽሐፍ ቅዱስ ነው እያነበብኩ ያለሁት። አታወራ እንደሱ በቃሉ እናውራ። ተሙ ስርዓት ያዝ። ከዛ አሁን በስነ ስርዓት ከወንድሜ ዘላለም ጋር ትቀጥላለህ። በስነ ስርዓት አውራ። ቀጥል ዶክተር። በጣም ጥሩ በጣም ጥሩ። በመጀመሪያ ደረጃ ብሩክ ልሳን ማለት ምን ማለት ነው? የቅድሙ ቀራና አዲስ ጥያቄ እንመልስ እንጀምር። ችግር የለውም። በዚህ ልሳን ማለት ምን ማለት ነው? ሌላ ነገር አታውራ ብያለሁ። ልሳን ማለት ምን ማለት? ሌላ ነገር አታውራ አትበለኝ። መልሱ የኔ ነው። እሺ እንደፈለኩ መመለስ እችላለሁ። ጣምህም አልጣምህም ጠይቅ። ጣምህም አልጣምህም መመለስ ማለት ነው። ቆይ ከነቅድሙ እያየነህ ነው። በጣም የመጀመሪያ ያዙ ወደ ዘላለም ይስደው 30 ዝም በል አይደለም ዝም በል። አሁን የተከበሩ መምህሮቻችን ላይ ስታፌዝ ነበር። ጸጥ ያልህ እኮ አክብሮት ነው። ስትከበር ደግሞ አንተን ተከበር። እኛ እኮ ማውራት እንችላለን። ባይዞ ከዚህ በላይ ምላሳችን ይሄዳል። ግን ታላላቆቻችንና አስተማሪዎቻችን ፊት ለፊት ምንም አንናገርም። ይሄ ስርዓት ነው ወንድሜ። ከየትምና ከየትም ስርዓትን ግን ተማር። ስለዚህ አንድም ስድብ አልሳለም። ሰሙያ ቃል አንድም ስድብ አልሳለም። የመጀመሪያ እኮ ሞክ እኮ ነው። ሞክን እኮ ነው ያደረከው። ሞክ እኮ እሳቸው በጊዜኛ ሊነግሩ ሲሉ ምንድን ነው ያደረከው? ሞክ ነው። በምንግባባበት ነው ያልኩት። በምንግባባበት በአማርኛ ነው ያልኩት። አትሄድም። አንድ ጊዜ ከይቅርታ ጋር ብሩክን ያስገባው እንዴት እንደሆነ ልንገርህ። በጣም ማምናት ማከብራት ሞዴሬተር ሆና የምታገለግል እህት አለች ጄሪ። የምትፈልገውን ሰው ማውረድ፣ የምትፈልገውን ሰው ማስገባት፣ የምትፈልገውን ሰው የመቦለክ፣ የምትፈልገውን ሰው ሚውት የማድረግ ስልጣን የተሰጣት ልጅ አለች እህታችን ጄሪ። እሷ በአገልግሎቷ መምህር ስለገቡ በቃ ብሩክ ይግባ ወይ የሚል ሀሳብ ስትል በቃ ይግባ ብለን ነው የገባው። ስለዚህ እኔ ቅድም ላይ አውርቼ ከአንተ ጋር ጨርሼ እንትን ጦጣ ይመስል ከዛፍ ዛፍ እንደሚዘለል አውዱ ከአውዱ ከማይገናኝ ጋር ልትሄድ ስትል ሚውት አድርግ አለበለዛ እዛ ታች ቁጭ አድርጌ ታፕታፕ ስታደርግ ትውላለህ። ይሄ አውዱ ከአውዱ ከማይገናኝ ሀሳብ ጋር ስታወራ ከሚዋረድብኝ ብዬ ነው ያወረድኩ። ይሄን ካወረድኩ በኋላ ከገባህ አሁን ከኔ ጋር አለ የምታወራው ወንድሞች አሉ። ወንድሞች ሀሳብ እየሰጡ የኔን ሀሳብን ሳይሆን የምታወራው የወንድሞችን ሀሳብን ነው የምታወራው። ወንድሞች በፈለጉበት አውድ ነው በፈለጉበት ሀሳብ ነው የሚሄዱት። ከነሱ ጋር ከጨረስክ በኋላ ከኔ ጋር የጀመርከውን መጨረስ እንችላለን። ከአንተ ግን እንጀመር ሲባል ግን አሁን የገቡ ወንድሞች አያውቁትም፣ ሀሳቡ አልነበሩ። ስለዚህ ቀጥታ እንድታወራ መፈልገው እኔ ምንድን ነው ከመምህር ዘላለም ጋር ቀጥል።
ከእሱ ጋር ከቀጠልክ በኋላ ከኔ ጋር ታወራለህ። ገስት ላይ የተቀመጡ ወንድሞች እያሉ እኔ ገስት ላይ ካስገባዋቸው ዝም ብዬ እኔ ብቻ እንዳወራ እነሱ ደግሞ ገስት ላይ ቁጭ እንዲሉ አይደለም የጠራዋቸው። አጋዥ ሃይማኖታችን አንድ ስለሆነ አባታችን አንድ ስለሆነ የተለያየ ትምህርት ስለሌለን ግማሹ አስቀድሞ ተመርጧል የለ፣ ግማሹ የውሃ ጥምቀት ለዘላለም ሕይወት አይሰጥም የሚል የለ፣ ግማሹ ልሳን የለም የለ፣ ግማሹ ልሳን አለ የሚል አስተምሮ የለንም። ሁላችንም ትምህርታችን አንድ ስለሆነ ቅድሚያ ለመምህራኖች ስለሰጠው ነው። ዶክተር ዘላለም ቀጥሉ። አሁን እዛው ሀሳብ ላይ ብቻ እንድታወራ ፈልገው። መልካም መልካም። ማን ነበር ያልክ ሞዴሬተር? አንዳንድ ኮሜንቶችን እያየሽ እህታችን፣ በጣም ጥሩ ብሩክ። ልሳን ምናልባት የሚለው እኮ ሌላ ተአምር እንዳይመስል ብዬ እኮ ነው። ልሳን ማለት ምን ማለት ነው ያልኩ ለዛ ነው። እሺ ልመልስልህ፣ ወንጌል ስለሆነ ችግር ታግሼ እመልሳለሁ። ልሳን ማለት ከመንፈስ ቅዱስ የምናገኘው ስጦታ፣ ከእግዚአብሔር ጋር ሚስጥር የምናወራበት፣ ራሳችንን የምናንጽበት። ብሩክ ልጨርሳ መልሴን እንጂ ያዲን ሳሰማ ለምን ደው የምመልሰው? እንደምን ያለ ሰው ነው? ጠይቀኝ እኮ ነው እየመለስኩኝ ያለሁት። ጠይቀኝ አይደል እንዴ? ምንድን ነው የጠየቅኩክ? ልሳን ማለት ምን ማለት ነው ብለህ አይደል እንዴ? በቃ ማን ሰጠ አልኩክ? ፌዘኛ ያልኩክ በምክንያት ማን ሰጠ? ቆይ ላንተ አላልኩም እኔ። ልሳን ማለት ማን ሰጠ አላልኩም። እየሰማ አይደለም እኮ። እሺ ቀጥልሽ። ልሳን ማለት ምን ማለት ነው አልኩ እንጂ ማን ሰጠ ለምን ተሰጠ አላልኩም። ልሳን ማለት ምን ማለት ነው? እሺ ልሳን ማለት ከእግዚአብሔር ጋር የምናወራበት ሚስጥርን የምንነጋገርበት በመንፈስ ሆነን የምናወራበት ማለት ነው። እሺ ተመለሰልህ? አልተመለሰም። ማስረጃ አምጣ እንደዛ ስለመሆኑ። ሁለትን አንብበው 14:2 አንደኛ ቆሮንቶስ እንደዛ መሆኑ ማስረጃ አይደል የፈለከው? በመንፈስ እንደምናወራ እንደማናወራ። ልሳን ማለት ምን ማለት ነው ለማለት እኮ ትርጉሙን ስጠይቅ መጽሐፍ ቅዱስ ታቀርባለህ እንዴ? አምጣ እኮ አልከኝ እኮ ማስረጃ። ልሳን አሁን ብሩክ ማለት ምን ማለት ነው? ለምሳሌ ካልገባክ ኮሜንት ላይ እንኳን እየተመለሰ ነው። አሁን አንተ ኮሜንት ላይ ነበር መሆን የነበረብህ። ሰውዬ ላለመወያየት ፈልገህ ነው? ፈርተህ ከሆነ ችግር የለውም ብራዘር፣ ወርድልሃለሁ። እየተመለሰልህ እንትና አልበርትም ብለህ ፖለቲካን ተውና ልሳን ማለት ምን ማለት ነው አታውቅም። አየው በቃ ስለማታውቅ ዝም ብለህ እንትን ትላለህ። ኦኬ ልሳን ማለት ምን ማለት ነው ሲባል ከመንፈስ ቅዱስ የተሰጠ ነው። ማን ሰጠ አልኩክ? አልተባልክም እኮ እንደዚህ። ልሳን ማለት ምን ማለት ነው ሲባል ትርጉሙ ነው የሚነገረው። ኦኬ አንደኛ ቆሮንቶስ ምናምን ተብሎ አይነገርም። እሺ እኔ ብዙ ጊዜ አየዋለሁ። በጣም የሆነ ስርዓት ይጎለዋል። ድምፅህን ብቻ ማውፈር ነው የማይብህና እንደው ብትመለስ መልካም ነው። ይሄ ነው ያለው ነገር። ሲጀመር ያልተጠመቀ ያልዳነ ሰው ስለ ልሳን ማውራትም አይችልም እኮ ተሙዬ፣ አይመስልህም? ያ በነገራችን ላይ መምህር፣ እኔ ቅድም ላይም በራሱ ኢጎ ልጁን ስለማቀው አንዳንድ ጊዜ ይቅርታ፣ ኦርቶዶክሳውያን እንደዚህ አይነት ባህሪ ካያችሁ ሰዎች በመጡበት ኢጎ ነው ልታወሯቸው የሚገባው። በቃ ኦርቶዶክሳዊ ሁሌ ጭምተኛ፣ ሁሌ ዝምተኛ ምናምን ስለሚመስላቸው የራሳቸው የሆነ ኢጎ አለና ለዛ ነው ፕሮቴስታንቶች ጥያቄ ያላችሁ ግቡ፣ በአግባቡ የምታወሩ በአግባቡ የምትነጋገሩ ስርዓት ያላችሁ ካላችሁና ስፒሮስ ቀጥል ወንድምየው፣ የሆነ ያወጣኸው ነገር አለ። ኦኬ ሰላም ብያለሁ ሁላችሁንም። ምስጢርን ከእግዚአብሔር ጋር አነጋገራለሁ የሚለው ነገር ለእግዚአብሔር ምስጢር የሆነ ነገር አለ አንዱ እሱ ነው። ሁለተኛው ደግሞ አንተ በማታውቀው ቋንቋ በማይገባ ቋንቋ እንዴት ነው ምስጢር የምትናገረው? ሁለተኛ። ሶስተኛ ምስጢር ትናገራለህ አይደለም የሚለው ምስጢር የሆነውን ነገር በመንፈስ ቅዱስ ሆነ ትናገራለህ ነው። በመንፈስ ቅዱስ ሆነ የምትናገረው ነገር ሰዎች አይገባቸውም። መንፈሳዊ ካልሆነ ስለ መንፈሳዊ ነገር ስለምትናገር ለሰዎች ምስጢር ነው፣ አይገባቸውም ነው። ሚስትሪ ነው የሚለው። ምስጢር ለእግዚአብሔር ትናገራለህ አይደለም የሚለው አዲሱ መደበኛም አንብቡት። ሌላው ሚያስተውል የለውም ሚል አለ። ሚያስተውል የለም አይልም ግሪከኛው፣ የሚሰማው የለም ነው የሚለው። ስለዚህ አንተ ስትጸልይ ሌሎቹ አይሰሙህም ነው። ግን ኪንግ ጀምስን አሁን በትልቁ ብታደርገኝ
ኪንግ ጀምስ ላይ አኖይንግ ላንጉጅ ብሎ ጽፎታል። ሐዋርያው ጳውሎስ እንደዛ ብሎ አልጻፈው። የተረዱት በቃ የተለየ ሰው ማያውቀው ቋንቋ ብለው ስለተረዱ እንደዛ ተረጎሙት። ጳውሎስ ግን አኖይንግ ላንጉጅ ብሎ አልጻፈም። የትርጉም ስህተትም አለ። እነዚህን አራት ነገር ያዙ እያለ ያለው ከእግዚአብሔር ጋር ስትነጋገር በሌላ ቋንቋ ወይም ሰው በማይረዳው ሳይሆን ሰው አይሰማም በውስጥ ስለምትጸልይ በመንፈስ ሆነ ስለምትጸልይ እያለ ነው። የሆነ ሌላ ቋንቋ አዲስ ቋንቋ አለ እያለ አይደለም። ይህንን ሐናንም በብሉይ ኪዳንም ሐናን ካያችኋት በውስጧ ስትጸልይ ካህኑ ምንድን ነው ያላት? ዛሬም ከሰከርሽ አይደል? ሰክረሽ ነው መምህር ዘላለም እንትኑን ካስታወሱት ይህንን ነገር እያለ ነው እዚህ ጋር እና ሚስቲሪ ሲል በቃ ሰው ማይረዳውን ነገር ይናገራል። መንፈሳዊ የሆነ ሰው ሲናገር ዓለማዊ የሆነ ሰው አይረዳውም። እሱን እያለ ነው። ሚስጥር ከእግዚአብሔር ጋር ሚስጥር ምን እንደሚነጋገር ግን በጣም ነው ማወቅ የምፈልገው። ለምን እኛ ቋንቋ ስንናገር ልሳንን ስንናገር አንረዳውም። ለመረዳት ሌላ ጸሎት ተደርጎ ሌላ ደግሞ የትርጉም ስጦታ ደግሞ ያስፈልጋል አይደል? ስለዚህ በማታውቀው ቋንቋ እንዴት ነው ምስጢር የምትናገረው? ለእግዚአብሔር እሳ የተደበቀ ነገር አለ? ምስጢር አለ? ይሄንን ነገር እስቲ አንዳንዱን አሳያችኋለሁ። አሁን የት ጋር ስህተት እንዳለ የትርጉም ቀጥሉና ቃለ ሕይወት ያሰማልን ወንድማችን ስፒሮስ፣ ቃለ ሕይወት ያሰማልን ወንድማችን ዘላለም፣ ቃለ ሕይወት ያሰማልን መምህራችን። ፕሮቴስታንቶች አሁን አስገባችኋለሁ። ዋኒ እንኳን ደህና መጣሽ የኔ እህት። አመች ቦታ ካልሆንሽ ችግር የለውም እሺ፣ ባታወሪም እና አሁን ጥያቄ ሀሳብ አንስቼ እኔም ለወርድ ስለሆነ ነው እና ቅድም መምህር ዘላለም እንዳሉት የሆነ ነገር ሲጀምር የወርድ ዴፊኒሽን ነው። ከወርድ ዴፊኒሽን ይጀምርና እነዚህ ወርዶች በመጽሐፍ ቅዱስ የቱ ጋር ተገቡ፣ አገባባቸው በምን አይነት መንገድ ይታያል በሚል ነው ፓተርኑ መሄድ ያለበት እና ልሳን የሚለው ሀሳብ በግሪክኛው ግሎሲያ ብሎ ነው የሚናገረው እና ግሎሲያ ብሎ የሚናገረው ሲተረጎም ኢትስ ኤ ላንጉዌጅ ነው የሚለው። ግሎሲያ ላንጉዌጅ ነው እና ይህንን ቃል በመጽሐፍ ቅዱስ ውስጥ እናገኘዋለን ወይ? አዎ። የቱ ጋር? ሐዋርያት ሥራ ምዕራፍ 2 ላይ እና ቆሮንቶስ መጽሐፍ ላይ እናገኘዋለን፣ አንደኛ ቆሮንቶስ መጽሐፍ ላይ። ስለዚህ ሁለቱ የገቡበትን አገባብ ስንመለከት ተመሳሳይ ነው። ግሎሲያ ብሎ ነው ሁለቱም ጋር የሚጠቅሳቸው። ስለዚህ ሁለቱም ጋር ግሎሲያ ብሎ ጠቅሷቸው ሲናገር እየተናገረ ያለው የሰው ልጅ ምን የሚለውን የሚሰማውን ቋንቋ ነው። ይሄ ደግሞ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ያለውን ታሪክ ብናነብ ያንን እናገኛለን። ስለዚህ የሰው ልጅ ሊሰማውና ሊግባባው የሚችለውን ቋንቋ ነው እየተናገረ ያለው እንጂ ዝም ብሎ ይሄ ሸራራም ተራራም አይነት ቋንቋ አይደለም። ፐርፌክት የሆነ የሚነገር ቋንቋ ነው ቋንቋው ራሱ። ስለዚህ በዛ መንገድ ነው የተተረጎሙ። ከዛ ቀጥሎ ደግሞ የቤተ ክርስቲያን አባት ይህንን ክፍል እንደ ቋንቋ ተርጉሞታል ወይ ካልክ፣ አዎ። ማንን እናገኛለን በዚህ ትርጓሜ ላይ? ቅዱስ ዮሐንስ አፈወርቂ የአንደኛ ቆሮንቶስ ሆሚሊ ላይ ሲናገር ኤግዛክት ሆሚሊ ነምበሩን አላስታውሰውም፣ ግን እንደውም የፐርዥያን የኢጅፕትን ቋንቋ እንደዛ እንደሆነ ላይክ ታንክስ የሚለውን ሀሳብ አንድ ሰው ብዙ ቋንቋዎች እንደ ስጦታ ሊሰጡት እንደሚችል እና እንደ ኤግዛምፕል እንደውም እነዚህ የፐርዥያን የእንትን ቋንቋ እያለ እንደሚነገር ያሳያል። ስለዚህ ይሄ የሰው ቋንቋ ነው። የሰው ሊተረጎማል? አዎ ይተረጎማል። ግን የምንድን ነው? የሰው ቋንቋ ነው እንጂ እነሱ እንደሚናገሩት አይነት ቋንቋ አይደለም። ልሳን ተብሎ የሚጠራው ቋንቋ ማለት ነው። ያንን ነው አሁን ከተርጓሜም አንጻር የግሪክኛ ተርሙንም ብንመለከት ኢትስ ሴይስ ላንጉዌጅ። ከዛ ደግሞ አልሰማቸውም እንጂ መምህሩም ሊነግሩት የነበረው ይህንን ሀሳብ ነበረ። ከዚህ በላይ ደግሞ እንግዲህ መምህር ይጨምሩበታል። ያ ቃለ ሕይወት ያሰማልን ቴዎድሮስ። ኧረ በመድኃኒዓለም ምን አይነት ባለጌ ሰው ነው ኮመንት የሚጽፈው? እንደዚህ አይነት ሰዎችን ሞዴሬተሮች በጌታ አትታገሷቸው ቶሎ ብላችሁ። እኔ ደህና ነገር የምታወራ መስሎኝ ብላክ ነው ማድረግ ያለባችሁ። እንደዚህ አይነት ነገር ባለጌ ስዶች። ጥያቄ ያለው ሰው ካለ አይተውም። በነገር ላይ
ቲክቶክን እኮ እንድትጠላ ከሚያደርጉ ነገሮች አንዱ በክርስትና ስም መጥቶ እንደዚህ አይነት ጌታ ከመሰቀሉ በፊት የነበረ አይነት አሮጌ ማንነት የሚያሳዩ ሰዎች በጣም ያሳዝናልና በአሕዛብ ፍቃድ ወደ ኖራችሁበት ወደ ቀድሞ ነገር አትመለሱ ነው የሚለን መጽሐፍ ቅዱስ። በነፃነት እንኖር ዘንድ ክርስቶስ ነፃነትን አወጣን ወይም ሰጠን ነው የሚለውና ነፃ ሰው አይሳደብም፣ ለሚሳደቡ እንኳን ምህረትን ያደርጋልና ቅድም እንደተባለ ነው በነገራችን ላይና ምንድን ነው የተባለው? በነገራችን ላይ ልሳን ምንድን ነው ነው ልሳን ቅድም ለመጠየቅ የፈለኩት እሱ ነበር። ቃሉ እኮ የግዕዝ እኮ ነው፣ ሌላ አይደለም። ማወቅ ከፈለጋችሁ የአማርኛ መዝገበ ቃላት አለ አይደለም፣ በመጽሐፍ ቅዱስ ማህበር የታተመውን እሱ ላይ ሂዱና ልሳን ምንድን ነው የሚለውን ይሁት። በሶስት መንገድ ይፈታል። አንዱን ተውት፣ ሁለቱ በቂ ናቸው። አንዱ ይሄ የባህረ ሰላጤን የሚያሳይ እሱ ከኛ ጋር የሚገናኝ ስለ አይደለም ማለት ነው። አንደበት ወይም ቋንቋ ብሎ ይፈታዋል አንደኛውም ማለት ነው። አንደበት ወይም ቋንቋ ብሎ ይፈታዋል። ሁለተኛ ደግሞ የእሳት ላንቃ ብሎ ይፈታዋል። ይሄ ማንን ነው ያልኳችሁ? የአማርኛ ወይም ደግሞ የመጽሐፍ ቅዱስ መዝገበ ቃላት ላይ ሄዳችሁ ማግኘት ትችላላችሁ። ልሳን ቃሉ የግዕዝ ነው። ኦኬ፣ ወደ አማርኛ ስታመጡት አንደበት ወይም ቋንቋ ማለት ነው። የእሳት ላንቃ ተብሎም ደግሞ እንትን ብሏል ተጽፏል ማለት ነው። እሱም ማየት ትችላላችሁ። እንግሊዘኛው ታንግስ ነው የሚለው ታንግስ። ለምሳሌ ሰዎች ዋስ ዩር ማዘር ታንግ ተብለ ስትጠየቅ አፍ መፍቻ ቋንቋክ ምንድን ነው እየተባልክ እኮ ነው። ስለዚህ ታንግስ የሚለው ቃል ምንን ያሳያል? ላንጉጅ ማለት ነው፣ ቋንቋ ማለት እኮ ነው። ይሄ የሆነ አብስትራክት ነገር እንዳይመስላችሁ በነገራችን ላይ እና በግሪኩ ማነው በእንግሊዘኛው ታንግስ ይባላል። ቃሉ የግዕዝ ነው። ትርጉሙ ደግሞ በአማርኛ ስናመጣው አንደበት ቋንቋ ማለት ነው። ወደ እናት ቋንቋ ምን ሄድ ወደ ግሪኩም ብትሉ ቅድም ወንድማችን እዚህ ጋር አስቀምጧል። ግሎሳ ብሎ ፈቶታል። ግሎሳም ይባላል፣ ፎኔም ይባላል። በነገራችን ላይ ፎኔ የሚባል አለ ወይም ደግሞ ግሎሳ የሚባል። ፎኔ ማለት ላንጉጅ ማለት ነው። ሳውንድ፣ ቶን፣ ቮይስ የሚባሉ ነገሮች አሉ። በነገራችን ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 8 ላይ ምን ታገኛላችሁ? እንደሚነጥቅ አውሎ ማነው ድምፁን ትሰማለህ። ይሄ የንፋስን ጠባይ ዳግም ስለመወለድ መንፈሳዊ ልደትን አምጥቶ ምን ብሎ ይፈቷል? ድምፁን ትሰማዋለህ ነው የሚለው። ንፋስ ከየት እንደሚመጣ ወዴት እንደሚሄድ አታውቁም። ዛፉን ሲያንቀሳቀስ ድምፁን ደግሞ ትሰማዋለህ ይላል። ድምፅ ተብሎ ተፈቷል ፎኔ። ግሎሳ የሚለውን ደግሞ አንደኛ ቆሮንቶስ ምዕራፍ 14 ላይ እንደተቀመጠው ማየታችሁ ከሆነ ታንግ ብሎም ነው የሚያስቀምጨው። በነገራችን ላይ ላንጉጅ ነው፣ ሱፐርናቹራል ጊፍት ነው። ተመልከቱ፣ ከሰው ወገን አይደለ ከመንፈስ ቅዱስ የሚሰጥ ነው። ስለዚህ መንፈስ ቅዱስ ደግሞ ይሄንን ለምንድን ነው የሰጠ ነው? ኦኬ፣ ስለ መንፈስ ቅዱስ የጸጋ ስጦታ ሄዳችሁ ብታነቡት አንደኛ ቆሮንቶስ ምዕራፍ 12 ላይ ለምንድን ነው መንፈስ ቅዱስ ይሄንን ጸጋ ያፈሰሰው ለቤተ ክርስቲያን? ቤተ ክርስቲያን እንድትታነጽ እንጂ ግለሰብ እንዲታነጽ አይደለም። ይሄንን እኮ እሺ ማን ነው የሰጣችሁ? የማን ስጦታ ነው ስንል የመንፈስ ቅዱስ ብላችሁ ትመልሳላችሁ። መንፈስ ቅዱስ ለምንድን ነው የሰጣችሁ ተብሎ ሲጠየቅ ቤተ ክርስቲያን እንድትታነጽ ነው የሚለው መጽሐፍ። ለዚህ ነው የሰጠን። በቃ ለአንዱ ትንቢት መናገር፣ ለአንዱ በልሳን መናገር፣ ለሌላኛው በልሳን ወይም በቋንቋ የተነገረው መተርጎም፣ ሐዋርያነትን፣ ነብይነትን፣ ሰባኪነትን፣ እነዚህ ሁሉ የመንፈስ ቅዱስ ስጦታ ነው፣ ለቤተ ክርስቲያን የተሰጠ ነው። እና ለምንድን ነው ለቤተ ክርስቲያን የልሳን ቋንቋ የተሰጠ? ሂዱ ወንጌልን ለፍጥረት ሁሉ ስበኩ ተብሏል። ኦኬ፣ ወንጌልን ለፍጥረት ሁሉ ስበኩ። እነዚህ ፍጥረት ደግሞ ቋንቋ የሌለ ፍጥረት አለ እንዴ? የለም እኮ። እዚሁ አንደኛ ቆሮንቶስ 14 ላይ እጅግ በጣም ምን አለ? ብዙ ቋንቋ አለ፣ ቁጥር ስፍር የሌለው ቋንቋ አለ። ስለዚህ ተናጋሪውም ደግሞ ቋንቋ አለው። ቋንቋ ካለ ተናጋሪ አለ፣ ተናጋሪ ካለ ደግሞ ቋንቋ አለ ማለት ነው። እዚህ በዛ ቋንቋ እንድንሰብክ ነው፣ ቤተክርስቲያንን ለማስፋት ነው። አንዳንድ ስፍራ ላይ አባቶችም የተስማሙበት ለምልክትነት ነው ይላል። ምልክትነቱ እዚሁ አንደኛ ቆሮንቶስ 14 ላይ ብታነቡት ለማያምን ምልክት ነው ይላል። እንዴት ነው ልሳን ለማያምን ሰው ምልክት የሚሆነው? ሄዳችሁ የሐዋርያት ሥራ ምዕራፍ 2 ማየት ነው። አያችሁ፣ ልክ እነሱ የገሊላ ሰዎች በልዩ ልዩ ቋንቋ ሲናገሩ ሰሙና ተደነቁ። እንዴ የእግዚአብሔር ድንቅ ስራ! እያንዳንዳችን በተወለድንበት ቋንቋ ሲናገሩ እንሰማቸዋለን አሉና የሚሰማ እነሱ እኮ የሚናገሩት ይሄን አሁን ለምሳሌ እኔ የማወራው
አማርኛ ብቻ ነው ተመልከቱ አሁን እየተናገርኩ ያለው። ግን እዚህ ስር ምናልባት ቻይነኛ የሚሰማ እግዚአብሔር ልቡን ያዘጋጀ ሰው ቢኖር ማለት ነው ልክ ፓርላማ አይታችኋል። ፓርላማ ላይ የሚናገር አንድ ሰው ነው። የሚሰሙ ደግሞ ከተለያየ ሀገር የሚመጡ ናቸው። ስለዚህ እንደየነሱ ቋንቋ ደግሞ የሚተረጉምላቸው ሰዎች አሉ። ኢርፎን ያደርጋሉ። አይታችኋል ኢርፎን ሲያደርጉ። ስለዚህ እኔ አሁን ለምሳሌ አማርኛ የምናገር ከሆነ እንግሊዝኛ ብቻ የሚሰማ ሰው ካለ የኔን ኢንተርፕሬት ያደርግለታል ማለት ነው። ተመልኮ ሚራኪሊየስ የሆነ ኢንተርፕሬቴሽን ይባላል ይሄ ማለት ነው። ሰውዬው እነ ቅዱስ ጴጥሮስ እኮ በሐዋርያት ሥራ ምዕራፍ 2 ላይ አንድ ቋንቋ ነው ሲናገሩ የነበረው። በሰዎቹ ጆሮ ላይ ሲሄድ ግን መንፈስ ቅዱስ ይተረጉምላቸዋል ማለት ነው እነሱ እንደሚሰሙት። ለዛ ነው በመንፈስ ግን እየተባለ የሚናገረው ከመንፈስ፣ ምክንያቱም ከመንፈስ ቅዱስ የምንካፈል ስለሆነ ነውና እሱ ከዛ አንጻር ምናልባት ወንድማችን ቅድም አዲስ የሚለው ምንድን ነው ብለህ ስትናገር ነበርና ቅዱስ ጎርጎርዮስ ዘኢንዚናዙ የሚባል የቤተክርስቲያናችን አባት ለምሳሌ ኦሬሽን 41 ላይ ሄዳችሁ ማየት ትችላላችሁና ምን ብሎና ሰዎቹ ባልተማሩት ማኖቹ ተናጋሪዎቹ። አሁን ቅዱስ ጴጥሮስ በወቅቱ አረብኛን ተምሯል እንዴ? የአረብ አገሮች የግብፅ የአሬና የኢላሚጤ የምናምን ሰዎችን ሀገር ቋንቋ ተምሯል? አልተማረም እኮ ተመልከቱ። ቅዱስ ጴጥሮስ ማለት ነው እነሱ ያልተማሩበት ለነሱ አዲስ የሆነ ግን ሰሚ ያለው ላንጉጅ ተናገሩ ለማለት ነው እንጂ ምንድነው ዓላማው ራሱ ምንድነው ለምንድነው የሚሰጠው? ሂዱ ወንጌልን ለፍጥረት ሁሉ ስበኩ የሚባል ትእዛዝ ሲሰጥ እኮ ትእዛዝ ብቻ ሳይሆን መሳሪያውንም ደግሞ መንፈስ ቅዱስ አብሮ ያስታጥቃቸዋል የሚሰብኩበት ነው። ከዚህ የተለየ ምንም ነገር የለም። ካለም በቆሮንቶስ ቤተክርስቲያን የተፈጠረ ችግር ነው። አሁን እኮ ያንን ችግር ነው ይዛችሁ የምትከራከሩት። ቅዱስ ጳውሎስ በጥበብ ነው ሰዎቹን የሚመልሳቸው። በልሳን መናገርን አትከልከሉ ይልና ነገር ግን የሚበልጠውን ጸጋ የትኛውን ትንቢት መናገር። ትንቢት ማለት ደግሞ ያለፈውንና የሚመጣውን ብቻ መናገር ሳይሆን ፕሮፌሲ እንግዲህ ያው ስፒሪት እዚህ ጋር አለ። ስትፈቱት ብዙ ትርጉም አለው። መውቀስ ፕሮፌሲ ይባላል፣ መገጸጽ ይባላል፣ ማስተማር ይባላል። ኦኬ ቱ ቲች ቱ ሪፊዩት ቱ ሪፕሩቭ ቱ ኮምፎርት አዘርስ። ሌሎች እዚሁ አንደኛ ቆሮንቶስ ላይ ተቀምጠዋል። በነገራችን ላይ ቁጥር ስንት መሰላችሁ? ትንቢትን የሚናገር ግን ይልና ለማነጽ፣ ለመምከር፣ ለማጽናናት ለሰው ይናገራል ይላል። ስለዚህ ትንቢት ማለት ያለፈውንና የሚመጣውን ብቻ ሳይሆን ሰዎችን መገጸጽ፣ ሰዎችን ማስተማር ብሎ ነው የሚያስቀምጠውና ይሄ ከዚህ አንጻር ነው። ሁለተኛ በዚህ ክፍል ውስጥ አይታችሁ ከሆነ በትምህርትም የሚገኝ ነው። በትምህርትም እኮ ይገኛል እኮ ማንበብ እኮ ነው። ይህን ክፍል ያልተማሩት ሰዎች ባልተማሩት ስፍራ ብትናገሩ አብደዋል አትባሉ ምን ይላል እኮ። እብዶች ናችሁ ቶቾጎን ምናምን ብትሉ እናንተ ለእናንተ ምንድን ነው እብዶች ናችሁ ነው የምትባሉት። እነዚህ እብዶች ናችሁ በማለት ከእግዚአብሔር መንግስት ነው ሰውን የሚያስወጣው። ምንም ጥቅም የለውም በነገራችን ላይ ኦኬ። ዓላማው ወንጌል ለፍጥረት ሁሉ እንዲሰበክ ነው። ከየት ነው የመጣ ከተባለ የፕሮቴስታንቱ ልሳን በነገራችን ላይ 1873 የተወለደ እስከ 1929 የቆየ ቻርለስ ፎክስ ፕራም የሚባላል። ቻርለስ ፎክስ ፕራም the founder and the doctrinal father of Pentecostal movement የሚባል ሰው ነው። አሜሪካን ፕሪቸር and evangelist የሚባል ሰው መንፈስ ቅዱስን ለመቀበል ኢኒሺያል ኤቪደንሲው በልሳን ማበድ ነው ብሎ የሚናገር ነው፣ ወይም ደግሞ መናገር ነው የሚል ነው። እንደዛ እኮ ነው የሚለው እኮ እንዴ። እሺ ያ በልሳን ያልተናገሩ መጽሐፍ ቅዱስ ላይ ያሉ ሰዎችስ መንፈስ ቅዱስን አልተቀበሉም? ኦኬ እንደዚህ አይነት ጥያቄ እንጠይቃለን ማለት ነው። እንደውም ቅዱስ ጳውሎስ በቃ የሚተረጉም ከሌለ ዝም በሉ ብሎ ገጽጿቸዋል። በነገራችን ላይ ዝም በሉ አያስፈልግም ብሏቸዋል። ኦኬ አያስፈልግም። እልፍ ቃላትን በልሳን ከመናገር 5 ወርዶች ሰዎች በሚረዱት መናገር ይበልጣልና ለሚበልጠው ጸጋ ትጉ ይላል። ደግሞ የሚገርማችሁ ነገር የሚበልጠውን ጸጋ ፈልጉ። እሱስ ቤተ ክርስቲያን የምትታነጽበት ነው። የትኛውም ጸጋ ሲሰጥ ቤተ ክርስቲያንን ለማነጽ እንጂ ግለሰብን ለማነጽ የለም። ደግሞ ሰውየውም አይሰማም ማለት ሰዎቹም አይሰሙ ማለት ምን ማለት ነው ይሄ? እንዴ እኔም አልሰማው ሰዎችም የማይሰሙት ይሄ ምንድን እንዴ? አሳሽ መንፈስ ቢሆንስ ጋይስ? እንዴ ማታቆን ነገር እየጮክ ቢሆንስ? በሰዎች ላይ የእግዚአብሔር መንግስት የሚገባ የአውሬውን መንፈስ እያጠለቀ ብትሆንስ? ከልዩ መንፈስ ጠጥተ ቢሆንስ? እዚህ ጋር ቆመን እኮ ለማንም ምስክር መሆን አንችልም። በነገራችን ላይ ይህ ሰውዬ ከአጋንንት ይሁን ከእግዚአብሔር
እግዚአብሔር ይካፈል አይካፈል ታውቁታላችሁ? አታውቁም እኮ አይደለም። እናንተ ምስክር ልትሆኑ ተናጋሪው ራሱ ለራሱ ምስክር ሊሆን አይችልም እንዴ? እዚህ ላይ እኮ እንደውም አንድ ጽሑፍ ሳነብ ምን ይላል? ልሳን የሚናገሩ ሰዎች ላይ 4 ችግሮችን ታገኛለህ ይላል። አንደኛ ማኒፑሌቲቭ ቢሄቨር አለባቸው። የሆነ ጊዜ ጨዋ ይሆናሉ፣ የሆነ ጊዜ እብድ ይሆናሉ፣ የሆነ ጊዜ በስርዓት ይቆማሉ፣ የሆነ ጊዜ ወንበር ይሰብራሉ፣ የሆነ ጊዜ አንድ ስፍራ ይቆማሉ፣ የሆነ ጊዜ ቤት ውስጥ ስሮጡ ታያላችሁ። ይሄ በጣም ከባድ ነው በነገራችን ላይ። አንዳንዱ ደግሞ በጣም የመንዘፍዘፍ ይሄ ወባ ምናምን ሲይዝ፣ አጋንንት ምናምን ሲይዝ፣ አረፋ የሚደፍቅ አይነት መንፈስ ሲይዝ እንደዛ ነው የሚሆኑት። አንዳንዱ ደግሞ በቃ ዓለሙን ሁሉ የጨበጠ የሚመስለው ሰው አለ። በቃ ኦቨር ኮንፊደንስ ይባላል። አዎ ማኒፑሌቲቭ የሆነ ቢሄቨር አለ በነገራችን ላይ። በጣም የሚገርም እኮ ነው። እያየን እኮ ነው እንዴ። ህዝቡ ላላላባባ ሲል አሜን ይላል። ህዝቡ ደግሞ ማለት ነው እንዴት ሰምተህ ነው አሜን የምትለው? ምን ሰምተህ ነው አሜን የምትለው? ቅዱስ ጳውሎስም ብሏል እኮ ያልተማሩ ሰዎች እዛ ጋር ቢሆኑ አለ አንተ ስታስተምር በልሳን መልካም፣ እሺ ጥሩ ነው። በነገራችን ላይ ተግሳጽ ነው፣ እያበረታታ እንዳይመስላችሁ። ኦኬ እያበረታታችሁ ተግሳጽ ነው። ጳውሎስ እየገጸጸ ነው። የቤተክርስቲያኒቱን ፕሮብሌም ሶልቭ እያደረገ ነው። አሁን እናንተ ፕሮብሌሙ ነው ይዛችሁ አሁን በልሳን ብትናገር ይላል እንዴት አድርጎ ለእምነት አሜን ይላል ብሎ ነው ጥያቄ የሚያቀርበው። ህዝቡስ አሜን ይላል። እንደውም አንድ ፓስተር ሲመረው ሰይጣን ፓራላይዝ ያደርጋል። አሜን እንዴ! ለሁሉም ነገር አሜን አይባልም፣ እናንተ ተረጋጉ ብሎ ሲገጽጻቸው ሰምቻለሁ። እውነቴን ነው የምላችሁና ለማንኛውም ከዛ አንጻር ቢታይ እጅግ በጣም መልካም ነው። ይህ ምስጢር ምናምን የሚባሉ ነገር ሸውዷችሁ ከሆነ ምስጢር ማለት የተሸሸገ የተደበቀ የማይታወቅ ማለት ነው። እስካልተረጎመ ድረስ አይታወቅም። አሁን እኔ እዚህ በኦሮምኛ ብናገር ኦሮምኛ የማይሰማ ሰው ካለ የሆነ ነገር ብል ማለት ነው በቃ የተሰከረ ከሰውየው ተደብቋል። በቃ ምንም እኮ ሊያረጋ ይችላል። አይሰማማ በቃ ኦኬ። የማይሰማ ስለሆነ ሳይሆን የማይተረጎም ስላልተተረጎመ ነው። እዚህ ውስጥ ደግሞ የሚተረጎም ነው ብሏል። ተርጉሙ ብሏል። ተርጓሚ ከሌለ አፍህን ዝጋ ብሏል ቅዱስ ጳውሎስ። በቃ አፋችሁን ዝጉ። በነገራችን ተርጓሚ ሳይኖር እንደ የሚጮኸው ጩኸቱ ማለት ነው። እና በቸርች ውስጥ አንዳንዱ የመላእክት ቋንቋ ነው ይላል። መላእክት በዛ ቋንቋ ሲናገሩ ሰምታችኋል እናንተ? ቶቾጎን መልአክ ስል ሰምታችኋል? ማዳሳ ምናምን እውነትም ኦቨር ኮንፊደንስ። እኔ ራሴ በቃ የሆነ ትሞላለ የሆነ ስፕሪት ይሞላል። በነገራችን ላይ ፍጦ ልጥል ማለት ነውና ልሳን ባጭሩ ቋንቋ ነው። ኢትስ አ ላንጉጅ በቃ ወንጌል እንዲሰበክ የተሰጠ ነው። በቤተክርስቲያን ታሪክ አይታወቅም። ሞንታኔስ ውጉዙ ሞንታኔስ ነው። በነገራችን ላይ ይሄንን ሞንታኔስን የሚናገር ተወግዟል። ከዛ ውጭ እስኪ አንድ አባት 1900 ዓመት የተኛ መንፈስ አለ እንዴ? ከየት አመጣችሁት እናንተ? እስኪ አንድ አባት አምጡ። ኦኬ ይህንን የሚደግፍ ማለት ነው። እርስ በርሳችሁም አትስማሙ። አንዳንዱ ከአጋንንት ነው ይላል፣ አይ አንዳንዱ ከመንፈስ ቅዱስ ነው ይላል። ተስማሙ መጀመሪያ። ኦኬ ይህንን እላለው ወንድማችን ተሜ። ዘሪ ከኛ ዘንድ አይደለህም መሰለኝ። አውሩት ዘላለም ያወራውና እስኪ ደግሞ በነገራችን ላይ መምህር ዘላለምን ፎሎ አድርጉት። ዋንዬንም እዚህ ጋር ዋኖፊን ፎሎ አድርጓት። እኔን ደግሞ በጣም ፎሎ አድርጉኝ። ከነሱ በተሻለ ትላላችሁ። ለራስ እናዳለ በጣም ላሉ ይጨመርለታል። አትጨነቅ፣ ላሉ ይጨመርለታል። ወሺ ዛሪ እንዴት ነህ? ዛሪ ዘር ሊዘራ ወጣ ይላል መጽሐፍ። እንዴት ነህ ዛሪ? ምንድነው የምትዘራው? ቃሉን እየዘራ ነው። እሺ ሰምቼ ነበረ፣ ብዙ ተምሬያለሁ። ግን ሁለት ጥያቄ ልጠይቅ። ማብራሪያው ላይ ሐዋርያት ሥራ ምዕራፍ 2 ላይ ያሉትና ሁለተኛ ቆሮንቶስ ምዕራፍ 14 ላይ ሚስጥር የሚለውን ምንድነው እሱ በደንብ እየሰማው ነበር እና እያየሁትም ነበር ክፍሉን። 9 ምናምን ሀገር ሰዎች መጥተዋሉ፣ ግን አይሁድና ወደ ይሁድነት የገባን ይላሉና የራሳችንን ቋንቋ ሰማን ነው ማለት። ምን ማለት ነው? ጴጥሮስ ሲናገር
የተናገራቸው ለዘጠኝ ከሆኑ የዘጠኝ ሀገር ሰዎች ከሆኑ ለዘጠኙም ሌላ ቋንቋ ሳይሆን መንፈስ ቅዱስ የነገራቸው በገሊላ ቋንቋ ሲነግራቸው ሁሉም ገሊለኛ ነው የሚያውቁት ማለት ነው። እየተረዳሁትን ክፍሉንም እያየሁት ነበር። አንደኛው ጥያቄ ይሄ ነው። አንዴ እሱን እንጨርስ። ጥሩ ነው። ከአንተ ጋር ማውራትም ይመቻል። በነገራችን ላይ ንግግር ይገልጣል ስለሆነ የቀደሙ ይስቃል፣ ያፌዛል፣ ይተቻል ምናምን ስለሆነ በፊትም ስለማውቀው ነው። በነገር እዚህ ሚዲያ ላይ ላውራቸው ከማልፈልጋቸው ሰዎች አሉ። በነገር ላይ ኤኒዌይ እንምጣ ወደ ጉዳያችን። አሁን አንተ ምንድነው ያልከኝ? የሐዋርያት ሥራ ምዕራፍ 2 ላይ የተቀመጠው ሰሚዎቹ የገሊላን ቋንቋ እንዲሰሙ መንፈስ ቅዱስ አደረገ ነው ያልከው አንተ አይደለም? በራሳችን ቋንቋ ሰማን ያሉትና አይሁድም ወደ ይሁድነትም የገባንን ያሉት እንጂ ሌላ ሀገር ሰዎች አይደሉም ማለት ነው። እዛው ነን እያሉ እየመሰከሩ ነው። አይሁድም ወደ ይሁድነትም የገባን አይሁድ ናቸው ማለት ነው። በቋንቋችን ሰማን እያሉ ነው። እነ ጴጥሮስ የእነሱን ቋንቋ ይችላሉ? እንደው ግልጽ እያደረግን ለመሄድ አዎ፣ አዲስ ቋንቋ የሚያደረገው ያ ነው። የእነሱን ቋንቋ ለመቻል አዲስ ቋንቋ ተሰጥቷቸው ሐዋርያቶቹ ለመጀመሪያ ጊዜ በሐዋርያት ሥራ ምዕራፍ 2 ጴጥሮስ የተናገረበት ቦታ ነው ይሄ። በራሳቸው ቋንቋ ተናግረው እግዚአብሔርን ታላቅ ስራ በልሳኖቻችን ሰማን ያሉበት ማለት ነው። እነ ጴጥሮስም ያው አይሁዳውያን ናቸው አይደሉም? ኦኬ። ስለዚህ አሁን እኔ አማርኛ ብናገር አንተም በአማርኛ ብትናገር ይሄ ድንቅ የሚያስብል ነገር አለው? እነዛ ሰዎች አቤት የእግዚአብሔር ድንቅ ስራ በእያንዳንዳችን በተወለድንበት ቋንቋ ሲናገሩ እንዴት እንሰማቸዋለን ብሎ ድንቅ ያሰኘው ምን ሆኖ ታዲያ? ጥያቄው ገብቶኛል። የእርሱ የሄዱበት መንገድ ገብቶኛል። የኔ ጥያቄ ግን እሱ አይደለም። የኔ ጥያቄ ወደ አይሁድነትም ገባን ነው ያሉት እና ሰዎቹ ተናጋሪዎቹ እንደዛ እያሉ ነው። እዚህ ቃሉ ላይ ሳነበው አይሁዳውያን እነሱ አይሁዳውያን አልነበሩም ማለት ነው። ወደ አይሁድነት ካልነበሩ ደግሞ ከየት ሀገር የመጡ ናቸው? ከአረብ ከአንድ ከዘጠኝ ከምናምን ሀገሮች የመጡ እንደሆኑ ይናገራል። ከዘጠኝ እስከ በጣም ጥሩ። የነሱ የአፍ መፍቻ ቋንቋ መቼም ከአይሁዳውያን ቋንቋ የተለየ ነው አይደለም? አዎ፣ በጣም ጥሩ። አሁን የሚያስደንቀው ትልቁ ነገር ምንድን ነው? እነ ቅዱስ ጴጥሮስ ተነሱና ወንጌልን መስበክ ጀመሩ። መንፈስ ቅዱስን ተቀበሉ። መጀመሪያ ጸጋውን ልሳኑንም ተቀበሉ። እንደሚነጥቅ አውሎ ንፋስ የሚለው ነገርና የእሳት ላንቃ የሚል አለ እዛ ጋር። ልሳኖች ነው የሚለው፣ ያውም ልሳን አይልም። ልሳን ለነጠላ ነው። ልሳኖች ብዙ ነው፣ ከሁለት በላይ ለሆነ ነው ልሳን ማለት። ልሳኖች ስንል ማለት ነው። እና እንዲህ ይላል፣ ከሰማይ በታች ካሉ ህዝብ ሁሉ ይላል። ህዝብ ሁሉ ማለት ኢትዮጵያውያንም እንዳሉ ቅዱስ ዮሐንስ አፈወርቅ አስቀምጧል። በነገራችን ላይ ቁጥራቸው ትንሽ ነው ብሎ ስለሚያስቀምጥ ቁጥሩን ሳያስቀምጥ አለፈ ይላልና እሱ ችግር የለውም። ከሰማይ በታች ካሉ ህዝብ ሁሉ ይላል በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ይላል፣ ከላይ የተቀመጠው እንደሚነጥቅ አውሎ ንፋስ በሆነ ጊዜ ህዝብ ሁሉ ተሰበሰቡ። እያንዳንዱም ይላል እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። እያንዳንዱ በገዛ ቋንቋው ማዘር ታንግ ቅድም የአፍ መፍቻ ቋንቋ ያልኩ ማለት ነው። ሲናገሩ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ከዛስ ተገርመውም ይላል ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን ይላል። ይሄ ሚራክል ማለት ነው፣ የእግዚአብሔር ድንቅ ስራ። ቅድም ልሳን ለማያምኑ ምልክት ነው ብዬክ ነበር። አንደኛ ቆሮንቶስ 14 ላይ እንደተቀመጠው ምልክት ነው ይላል። አባቶችም እንደዛ ብሎ ነው ያስቀመጡት። እና አይሁድ ምልክትን ይሻሉ አይደለም? መጽሐፍ ቅዱስ እንደሚናገረው የግሪክ ሰዎች ጥበብን ይናፍቃሉ፣ እኛ ግን የተሰቀለውን ጌታ እንሰብካለን እንደተባለ ምልክት ለሚፈልጉ እግዚአብሔር ማባበያ አድርጎ ምልክትን ሰጣቸው፣ ልሳንም ማለት ነው።
ከዛ ምን ይላል? እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርጤና የሜድ የኤላሚጤም ሰዎች በሁለት ወንዝ መካከል በይሁዳም በቆጶዶቅያም በጳንጦስም በኢስያም በፍርጊያም አስብ እንግዲህ ኢስያ ምናምን ምን እንደሚናገሩ በፍርጊያም በጵንፍልያ በግብፅ በቃሬናም በኩል ባሉት በሊቢያ ወረዳዎች መቼም ሊቢያ እናውቃለን የምንኖር በሮሜም የምንቀመጥ እብን ላትንኛ የሚናገር ሰዋል አይሁድ ወደ ይሁድነትም የገባን አይሁድ ያው በጦርነቱ ምክንያት በየሀገሩ ተበትኖ ስለነበረ እሱን የሚያጠይቅ ነው። ወደ ይሁድነትም የገባን አምላካቸው ስቧቸው የአይሁድ አምላካቸው አምላካችን ብሎ የተቀበሉ ማለት ነው። እንደ መጽሐፈ ሩት ላይ እንዳለ ማለት ነው። የቃርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትቶ እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን አፌዙባቸው ይላል። እንደ ቅድሙ አይነት ልጅ ማለት ነው። ጉሽ የወይን ጠጅ ጠግበዋል አሉ ይላል። እነሱን ተዋቸው፣ እነሱ ይቅርብን የሚተቹትም ማለት ነው። ግን እዚህ ጋር በጣም ብዙ ሀገር በእኛ ትርጓሜ 72 ቋንቋ ነው የሚለው እሱ ምንም ችግር የለም። ትልቁ ነገር ቋንቋ መሆኑ ነው። እዚህ ጋር ማየት ያለብን ዘርዬ ምንድን ነው? በይሁዲነት የሚኖሩ አይሁዳውያን አሉ። ወደ ይሁዲነት የገቡ የአረብም የሊቢያም የቃርጤስ የሮምም የተለያዩ ሰዎች አሉ። እነ ጴጥሮስ ተነሱና ምን ያደርጉላል? ወንጌልን ሂዱ ስበኩ ስለተባለ ወንጌልን ሰበኩ። ልክ ወንጌልን በምን ሰበኩ? በገሊላ ቋንቋ ሰበኩ። መንፈስ ቅዱስ ደግሞ ምን ያደርጋል? እያንዳንዱ ጆሮ ጋር ሲደርስ ማለት ነው የእነሱን ቋንቋ እንዲሰሙ ያደርጋቸዋል። ይሄ እኮ የመንፈስ ቅዱስ ስራ ነው፣ የእኛ ስራ አይደለም ሲጀመር ማለት ነው። ሱፐርናቹራል ጊፍት እኮ ነው። እንደውም አባቶች ጄኔራሊ ምን ብሎ ይፈቱታል መሰለ? ኢትስ ኤ ሱፐርናቹራል አቢሊቲ ቱ ስፒክ ኢን አናውን ይሉና የማይታወቅ ይሉና ሂውማን ላንጉጅ ብሎ ያስቀምጡታል። ግን የሰው ልጅ ቋንቋ ነው። የማይታወቅ የተባለው ለተናጋሪው ነው ይላል፣ ለሰሚውማ አይደለም ይላል። ሰሚውማ እኮ እየሰማ ምስክርነትን እየሰጠ ነው። ስለዚህ ወደ አንተ ጥያቄ ስመጣ ሁሉም በገሊላ ቋንቋ እንዲናገሩ አደረገ የሚል የለም። ምክንያቱም ሲጀመርም ገሊላ ነው የሚችሉት እነሱ፣ ዕብራይስጥን ነው የሚችሉት። ቢበዛ አረማይክ ቢናገሩ ነው። ኦኬ። የሚያስደንቀው ተደንቆም ተደሞም የሚለው ቃል ገሊለኛ ብቻ የሚችሉ ሰዎች በዚህ ሁሉ አገር ቋንቋ መናገራቸው ነው። ይሄ ደግሞ ወንጌል ለፍጥረት ሁሉ ሊሰበክ ፈርቀዳጅ ነው ማለት ነው። ይህንን ነው ያ ክፍል የሚናገረው ሰማን ስለሚል ማለት ነው። እሺ ዘር እሺ አንደኛው ደግሞ ሚስጥር የሚለው ሚስጥር ይናገራል ነው የሚለውና ሚስጥርን ለእግዚአብሔር ነው የሚናገረው። እኔ አሁን ልሳን ስናገር ከእግዚአብሔር ጋር ሚስጥርን መናገር አልችልም ወይ? ምክንያቱም ሚስጥር የሚሆነው ለሰሚዎቹ ነው። ምክንያቱም የሚተረጉምላቸው ስለሌለ መንፈስ ቅዱስ አሁን እንደተባለ መንፈስ ቅዱስ አልተረጎመላቸውም። እኔ ግን እግዚአብሔርን ማመሰግንበት መንገድ አይሆንም ወይ ሚስጥር ይናገራል ስለሚል። አሁን እንግዲህ ይሄ ወርሺፒንግ ዘ ላንጉጅ እንዳይሆነብን እንጂ እግዚአብሔር እንደው አሁን አንተ በአማርኛ ብትናገር አይሰማህም ወይ? ሲጀመር ትሰማዋለህ እንደ ያንን ቋንቋ ያ ልሳን የተባለውን ታውቀዋለህ ምን እንደምትናገር? ሚስጥርማ ታዲያ ካልሰማሁትማ እንዴት እናገራለሁ? ከእግዚአብሔር ጋር እንዴት ልነጋገር እችላለሁ ካልሰማሁት? እየረገምኩ ይሁን እየመረኩ ይሁን እያመሰገንኩ ይሁን? ናይስ እሱ እኮ ነው የምንለው። እንደዛ ከሆነ አይምሮ ያለ ፍሬ ነው የተባለው ምኑን ነው ታዲያ? አይ ከሚስጥር ጋር ያኛው የሚተረጎመው ጋር ሲሆን ያው እንዳልከው ነው መጀመሪያ ላይ እንደተባለው ነው። ምክንያቱም ጉባኤ ላይ ሲመጣ በልሳን የሚናገረው ሰዎችን ለማነጽ ይሁን ነው። ለምን ሰዎቹ የሚሉትን አሜን ለማለትም ቢሆን ለምስጋናም ቢሆን የምትለውን ካላወቀ እንዴት አርግቶ አሜን ይላል ስለሚል ድጋሜም መጽሐፍ ቅዱስ ስለከለከለ የሚተረጉም ባይኖር ዝም ይበል ስላለ ቢበዛ 3 ይሁን የተባለው ሁከትም አምላክ ስላይደለ እንደዛ ስለሚል መጽሐፍ ቅዱስ በዛ አይነት መንገድ ስለሆነ ልሳን የለም የሚለው አይነት ነገር ጋር ሳይሆን ሚስጥር መናገር አለ። ሚስጥር ማለት ደግሞ ለምሳሌ እኔ እናንተ ብቻ ብናወራ አሁን ሌላ እነሱ ባይሰሙ ለኔና ለአንተ ሚስጥር አይደለም። ያ ማለት ምን ማለት ነው? እግዚአብሔር ሁሉን አዋቂ ነው፣ እኔ የምነግረውን ያውቃል ነው። ለሌላው ሰሚ ነው እንትን የሆነው ሚስጥር የሆነው እና የእሱ ነው ወይስ የትኛው ሚስጥር ነው እዛ ጋ የተጻፈው?
ማለትም ቆሮንቶስ ላይ ያለው። ቆይ እስኪ ስፒር እጅ ስላወጣ ስፒር ቀጥል እስኪ። እናንተ ነው የምትቀጥሉት? አይ ግራ ስለተጋባው ነው። ምንድነው ይቅርታ አድርጉልኝና የልሳን ትምህርት አጠቃላይ ብዙ ጊዜ እንትን ስንል ይሄንን ከእግዚአብሔር ጋር የምንነጋገርበት ቋንቋ ነው፣ ሰይጣን እንዳይሰማ የሚል ነገር እሰማለሁና መንፈስ ቅዱስ እንዲተረጎም ጸጋ ከሰጠን ከተረጎም ነው ሰይጣን መስማቱ አይቀርም አይደል? ይህንን እንትን ያበላሻል። ይሄ መጽሐፉ ላይ ይላል አይደለም? ብዙ ከምሰማው ነው። ዘሪም ቅድም የተናገረውም ወንድማችን ለእግዚአብሔር ምስጢርን ይናገራል ይላል አይልም? እዛ ላይ በመንፈስ ሆኖ ምስጢራትን ይናገራል። ሚስትሪስ ነው የሚለው እንግሊዝኛ፣ ምስጢራትን ይናገራል ነው የሚለው። ለእግዚአብሔር ይናገራል አይልም። ቀጥታ በመንፈስ ሆኖ ምስጢራትን ይናገራል። ልሳን የሚናገር ደግሞ አያስተውልም የሚልም አለው። ስለዚህ እሱም አይረዳም። ካልተረዳው ምን አይነት ምስጢር ነው ከእግዚአብሔር ጋር የሚነጋገረው? ትንሽ እዚህ ጋር እንትን ያለ ነው። ይህንን ለማለት ነው። ግራ ስለተጋባው ነው። ዘሪ አንተ እንዴት እንደምታምን አላውቅም፣ ግን በሌላ ቋንቋ ሰው የማይሰማው ማያስተውለው ከእግዚአብሔር ጋር የምንነጋገሩ ያው ሰይጣን እንዳይሰማ ነው፣ ሚስጥር ስለሆነ ነው ይባልና ራሱ ደግሞ መንፈስ ቅዱስን ጸልየን እንድንተረጉም ደግሞ ሌላ ጸጋ እንዲሰጠን እንጸልያለን። ወይም ሌሎቹን እንዲታነጹ ተርጉመን ደግሞ እንናገራለን። ይህንን ነገር ቅድም በሚስጥር የሆነውን ነገር ታዲያ ምኑ ነው ሚስጥር የሆነው? ትንሽ እዚህ ጋር እንትን አንዱ የሚጋጭ ነገር ነው የሚነገረውና እስቲ እሱን አጥራልኝ። እሺ የኔ ጥያቄ ምንድነው ነው የሚለው ልክ ነኝ ከተሳሳትኩ ብዬ ነበረ የሚለው እንደዚህ ነው የሚለው ሲላንበበው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል ይላል። ሚስጥርን ይናገራል። ይሄኛው ሚስጥር ማለት የማይታወቅ ቋንቋ አይናገርም ብዬ ነው ማምነው። ለምን ሚስጥር ማለት የሁለት ሰዎች መነጋገር ነው። ለምሳሌ ለአንተ ይሄ ሚስጥሬ ነው ያዝድ ለማንም እንዳትናገር ብዬ ብነግርህ ሚስጥር ሆነ። እኔ እናንተ እናውቀዋለን፣ ሶስተኛው አካል ነው ማያውቀው። ስለዚህ ተናጋሪውና እግዚአብሔር ያንን ነገር ያውቀዋል ብዬ ነው ማምነው። ያኛው ሚስጥር ምንድነው እንዴት ነው የሚለውን ከእናንተ ለመማር ነው። ኦኬ ገባኝ። ይሄንን ነው እኮ የጠየኩት። የሁለታችን ሚስጥር ከሆነና የኔና የእግዚአብሔር ከሆነ መንፈስ ቅዱስን ደግሞ ይሄን ሚስጥር እንድንተረጉም ለሌሎቹም እንድናካፍል በዚህ በመናካፈለው ደግሞ የሚታነጹ ከሆነ ታዲያ ምኑ ነው ሚስጥር የሆነው? መምህር ዘላለም ስፒክ ሚስትሪስ ነው የሚለው አይደለ? ሚስጥር ሳይሆን ሚስትሪስ በብዙ ቁጥር ነው። አማርኛውን በደንብ ምትስለማለን። አማርኛው ሚስትሪ ይላል፣ እንግሊዘኛው ሚስትሪስ ነው የሚለው አይደል? አዎ ዘሴም ነው። ግን ምን መሰለ ምስጢርነቱ እኮ ለምን መሰላችሁ? ምስጢር አሁን የሚለውን ትርጉም ብታዩት የተሸሸገ የሚል አይነት ድብቅ የሆነ ለማለት ነው። የተሸሸገ ወይም ደግሞ የተደበቀ የሚለው ነገር መልእክት አልባ ሆኖ አይደለም። አሁን ቅድም እንደተናገረው መልእክት አለው። ገብቷል? መልእክት አለው። ነገር ግን የተሸሸገ ወይም ምስጢርነቱ ለምንድን ነው? ስላልተተረጎመ ሰዎች አያስተውሉትም ነው። ስለማያስተውሉት ይላል እዛው ክፍል ላይ። አያስተውሉትም አይደለም። የማያስተውሉት ለምንድን ነው? የምናስተውለው ያይደለ ሆኖ አይደለም። ሰዎች ሊሰሙት በሚችሉት ቋንቋ ስላልተተረጎመ ነው። ቅዱስ ጳውሎስ እኮ እያስተማረን ያለው ይሄንን ነው። ይኸውልህ ዘርዬ ምን ሆነ መሰለ፣ በቆሮንቶስ ቤተክርስቲያን ውስጥ ጸጋ መንፈስ ቅዱስ ተሰጥቶናል እያሉ ሰዎች ያብዱ ነበረ። በቃ ይሄ የሚነሳል፣ ይጨዋል፣ ከግንብ ጋር ይጋጫል፣ አረፋ ይደፍቃል፣ ላላላ ጦጦጦ ፒፒፒ ምናምን የሚባሉ አሁን የምንሰማቸው ነገሮች አሉ። አሁን አልሰማችሁም? ይሄ ጦጦጦ ጢጢጢ ዛጥ ምን የሚለውን አልሰማችሁም? የእስራኤል ደንሳ ቸርች ውስጥ ሰምተናል እኮ። የእንተናም ደግሞ እንደውም በራፕ ስታይል ነው ያደረገውን እሱ ጋር ማለት ነው። እንደውም ደግሞ እናያለን
ይሄኛውን በልሳን ያኛው በልሳን ይባላል። በሎ ነው። ቅድም ነግሬያለሁ። ኦቨር ኮንፊደንስ አለ። በጣም ዓለምን የመጨበጥ አይነት ስሜት ማለት ነው። እኔ ለዘሪ የምጠይቀው ጥያቄ ሰውየው የሚናገረው ለምሳሌ እንደሚሰማ በምን አወቅ? ዘሪ አንተ ለምሳሌ እሺ ሰውየው እንደሚሰማ ሳይሆን እንደሚናገር ነው ያወቅኩት። ማለትም አይ ጥያቄ ያ የሚናገረውን ነገር ራሱ ተናጋሪው እንደሚሰማ እንደሚያውቀው ማለት ነው። አሁን ለምሳሌ እኔ አማርኛ እያወራው እንደሆነ አውቃለሁ። ነው እየተናገርኩ ዘሪ እያልኩኝ ነው፣ ልሳን እያልኩ ነው፣ ምናምን እያወራው ነው። ያ ሰውዬ አሁን ልሳን የተባለውን ነገር ሲናገር የሚናገረውን ነገር ስለማውቁ ኦኬ፣ ቅድም ምን አልከኝ? እግዚአብሔርና እሱ ያውቃሉ፣ ይግባባሉ ምናምን በላይ ነበር። እሱ ነገር በምን አወቅ ነው? በምን አወቅ አንተ? እኔ ያወቅኩት ለምንድን ነው የሚናገረው ሚስጥር የሚናገረውን ነገር የማያውቀውን ነገር ሚስጥር የማይናገርም ሰው ማንኛውም ሰው ሲናገር ሚስጥር ስናገር እኔ የማውቀውን ነገር ነው የምናገረው። ሚስጥር ነው። ሚስጥር ከፈጣሪ ጋር ሳወራ ሚስጥርነቱ ከሌላ ሰው መደበቁ ነው። ከእናንተ መደበቁ ነው። ከኔና መድረክ ላይ ማለት ነው። መድረክ ላይ ቤተክርስቲያን ለምትታነጽ እና ቤት ነው እሱ ልሳን ነው። እሱ ሌላ እናንተ እኮ ቸርች ውስጥ ነው ልሳን የምትናገሩት እኮ። እሱ ሌላ ነው። እሱ ያው እግዚአብሔር የተናገረው ነገር አለ። እሱ ሁሉም እንደየስራው መጠን ስለሚከፈለው ለሱ ነው ምንተው እዛ ጋር ሳይሆን አሁን እኛ ዘሪዬ እኛ ከምን ተነስተን ነው አሁን እንደዚህ እየተናገርን ያለ ነው? መድረክ ላይ ይወጣና በቃ አይኑን ጨፍኖ ፊቱን እያንቀጠቀጠ ምናምን ምናምን ነገሮችን ይላል። ገብቶሃል? ይሄ የምርም ልሳን ስለመሆኑ ማረጋገጫው ምንድን ነው? አንተ ራስህ ምን ብለህ ነው እውነትም ይሄ ልሳን ነው ማለት ትችላለህ አንተ? እኔ ልሳን እኔ ቋንቋ እንደሆነ መግባቢያ እንደሆነ ነው የማውቀው። የኔ መረዳት የደረስኩበት እንደዛ ከሆነ እኮ ዘሪሽ እኔ እናንተ ምንም እንደዛ ከሆነ እኔ እናንተ ምንም የሚያጋጨን ነገር የለም እኮ አለቀ በቃ የኔ ጥያቄ የነበረው ያ ነው። ድጋሚ ደግሞ ያው ልሳን በዚህ ዘመንም አለ ማለት ነው የሚለውን ነው። እግዚአብሔር ለማነጽ ለሰዎች ልሳንን ይሰጣል። ህዝብን ለማነጽ ወደ ራሱ ለማምጣት ወንጌል ይሰራበታል ብዬ አምናለሁ። ትክክል። አላማው ራሱ የሆነ ነው። አላማው ራሱ ልሳን ቀደም እኔ ጫፍ ነክቼ ነበር የመጽሐፍ ቅዱስ መዝገበ ቃላት ላይ ልሳን የሚለውን ክፍል ሄደ ብታየው ማለት ነው ወንጌል ወደ አሕዛብ ሁሉ ለማድረስ ማረጋገጫው ነው ይላል። ለምሳሌ የነ ቆርኔሊዮስን ታሪክ ያነሳል። ልሳን ለነሱ ወረደና ከነ ጴጥሮስ ጋር የሄዱ ጓደኞች ችግር ሊፈጥሩ ነበረ። ልክ ይህንን በልሳን ሲናገሩ የመንፈስ ቅዱስን ስጦታ ሲቀበሉ ሲያዩ እጃቸውን በአፋቸው ላይ ጫኑና በቃ ይሄማ የእግዚአብሔር ድንቅ ስራ ነው፣ አሕዛብ ደግሞ ይድኑ ዘንድ ንስሐን በየስፍራ አድርጎላቸዋል ብሎ በቃ እጃቸውን በአፋቸው ላይ ጭኖ ተመለሱ። ምልክት ነው። አንደኛ እግዚአብሔር የአይሁድ ብቻ ሳይሆን የአሕዛብም አምላክ ስለመሆኑ ምልክት ነው። ልሳን መግባባ ቋንቋ ነው ካልክ እኮ እኔ እናንተ አንከራከርም፣ የምንወያይ ነው የምንለው እንጂ ልዩነት የለኝም በዚህ ዙሪያ ላይ። በጣም ጥሩ። እንደዚህ ከሆነ ምን መሰለ፣ ለመጀመሪያ ጊዜ ልሳን የተሰጠው ለሐዋርያት ነው። አንደኛ ቅዱስ ጴጥሮስም ሲነግራቸው ይሄ ምን ጉር ነው ስሉ ሰካራሞች ምናምን ብሎ ተናግሯቸው ነበር። አሁንም ዛሬ ዝም ብሎ ከመሬት ተነስተው የሚሳደቡ ሰዎች እንዳሉ ሁሉ በዛ ጊዜም ተሳዳቢዎች ነበሩ። እና እኛ ሰክረናል። ምን አልከኝ? ፌዘኞች ናቸው እነሱ። ፌዘኞች ናቸው። ትክክል። እና እነዚህ ምናምን ስሉ ይሄ እኮ ከጠዋቱ ገና 3 ሰዓት ነው። ይልቁንም ይላል በኢዩኤል የተነገረው ትንቢት ተፈጸመ ይላቸዋል። ይህ ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ ብታነበው በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ብሎ የልሳንም ቋንቋ እንደሚሰጣቸው ተናግሮ ነበር። ጌታችንም ኢየሱስ ክርስቶስ ከሙታን ከተነሳ በኋላ የእርሱን ከሙታን መነሳት ያላመኑት ደቀ መዛሙርት ነበሩ። የሚገርም ነገር ማርቆስ 16 ስታነበው የጌታን ከሙታን መነሳት ያላመኑት ነበሩ። ኢቭን እኮ እንትና እንኳን እጁን እኮ በእጁ እኮ ነክቶ እኮ ነው ያመነ። ጌታ አምላክ ያለው እኮ አይታ አመንክ ሳይሆን የሚያምኑ ብፁዓን ናቸው። አላደነቀውም። በነገር ላይ ገጸጸው።
ጌታዬ አምላኬ ብልም እንኳን ገጽጾታል። አንተ አይተህ ነው ያመንከው ነው ያለው። ሳያዩ የሚያምኑ ግን ብፁዓን ናቸው ብሎ አስቀመጠና ከዛን የጌታን መነሳት ያላመኑ ስለነበሩ አለማመናቸውን ነቀፈ ይላል እዛው ክፍል ላይ። አለማመናቸውን ነቀፈ ካለ በኋላ የሚያምኑትን እነዚህ ምልክቶች ይከተሏቸዋል ደግሞ ብሎ አስቀመጠላቸው። በአዲስ ቋንቋ ያው በአዲስ ቋንቋ ይናገራሉ። አዲስነቱ ለተናጋሪው እንጂ ለሰሚው አይደለም። አሁን ዘላለም በአማርኛ፣ ኦሮምኛ፣ እንግሊዘኛ ብችል ማለት ነው። አሁን እኔ በቻይነኛ ብናገር ቻይነኛን አልተማርኩም። እዚህ ክፍል ላይ አንብቦ ዘርዬ አንብቦ ምን ታነባለህ መሰለኝ? በትምህርት እንደሚገኝ ይገልጣል። እዚህ ክፍል ላይ በትምህርትም እንደሚገኝ በተለይ ቁጥር 23ን ብታነብ በትምህርትም የሚገኝ እዚህ አንደኛ ቆሮንቶስ 14:23 ላይ 14:23 ላይ እዛ ላይ በትምህርት እንደሚገኝ ያሳያል። በል ሁለተኛ የሚተረጎም መሆኑን ደግሞ ይነግረናል። ሶስተኛ ሰሚ ያለው መሆኑን ይነግረናል። ቅዱስ ጳውሎስ ይልቁንም ደግሞ ቤተ ክርስቲያንን ለማነጽ የሚበልጠውን ጸጋ በብርቱ ፈልጉ ይላቸዋል። በብርቱ ፈልጉ፣ በልሳን መናገርንም አትከልከሉ፣ ግን በስርዓት ይሁን፣ እግዚአብሔር የሁከት አምላክ አይደለምና ብሎ በቤተ ክርስቲያኒቱ የተፈጠረውን ችግር ይፈታላቸዋል ማለት ነው። አየው። ስለዚህ አሁን እኛ ዛሬ አባቶችንም ብታይ ሁሉም አባቶች ለምሳሌ ቅዱስ ራኔስ ሴንት ራኔስ ኦፍ ዘሊዮን አጌንስት ሄሬሲስ ቡክ 3 ላይ ከቁጥር 17 ምዕራፍ 17 ቁጥር 2 ላይ ምን ይላል? የዘላለም ድህነት የሆነው የአዲሱ ክዳን ወንጌል ለፍጥረት ሁሉ ሊሰበክ ነውና ብሎ በሚሰሙ ቋንቋ ይላል። እንደውም መንፈስ የሚለውን ስፒሪቹዋል የሚለውን because they partake of the holy spirit ይላል። ከመንፈስ ቅዱስ የሚካፈሉ ስለሆነ በመንፈስ የሚለውን ቃል ይጠቀማል ብሎ ያስቀምጥ። ሁሉም አባቶች ኦግስቲንን፣ ቅዱስ ዮሐንስ አፈወርቅን፣ ቅዱስ ጎርጎርዮስ ዘእንዚናዙን እና ቅዱስ ኤጲፋኒዮስን፣ ቅዱስ አሌክሳንደር የሴንት ሲሪል ኦፍ አሌክሳንደር የሚባለው እንግዲህ የኛ የተዋህዶ እምነታችን ምስክርነታችን የቅዱስ ቄርሎስ ዘአሌክሳንድሪያ ነውና ይሄ እነዚህ ሁሉ አባቶች አንድ ላይ ብታመጣ አንድ ነገር ታገኛ። አሁን ግን ሰዎች ይሄ በፕሮቴስታንቱ ቸርች አንዳንድ ቦታ ላይ የምናየው ነገር አንደኛ ምን እንደሳተ ታውቃለህ? የመንፈስ ቅዱስን ስጦታ የተሰጠበትን ዓላማ ስተዋል። ዓላማው ምንድነው? ቤተ ክርስቲያንን ለማነጽ ነው የተሰጠው። ቤተ ክርስቲያንን ለማነጽ። እዚህ ጋር ያሉ ሰዎች ግን ቤተ ክርስቲያን አይደለም ራሱ ሰውየው እየሰማ አይደለም። አይምሮዬ ያለ ፍሬ ነው ይላል እኮ። አይምሮዬ ያለ ፍሬ ነው፣ በቃ ዝም ብሎ እንደማውራት ነው። ያወራል ግን ምን እንዳወራ አያውቅም። ይሄ ደግሞ አሳች መንፈስ ቢሆንስ፣ እርግማን ቢሆንስ፣ ከክፉ መንፈስ መካፈል ቢሆንስ በምን እናውቃለን? አናውቅም። ደግሞ ዘሪ ምን መረዳት አለብን መሰለ? ለ1900 ዓመት ያልሰራ መንፈስ ከየት መጣ? አሁን 20ኛ መቶ ክፍለ ዘመን ሊመጣ ነው። መንፈስ ቅዱስ የት ነበረ መንፈስ ቅዱስ? እንደገና ደግሞ መንፈስ ቅዱስን ለመቀበል ግዴታ ማረጋገጫው ልሳን ነው። ለምሳሌ ኢትዮጵያው ጃንደረባ በልሳን አልተናገረም፣ መንፈስ ቅዱስን አልተቀበለም። የወይን ቤቱ ጠባቂ ተጠምቋል፣ ሊዲያ ተጠምቃለች፣ በልሳን አልተናገሩም እና መንፈስ ቅዱስን አልተቀበሉም። 3000 ነፍሳት በልሳን አልተናገሩም። ለምሳሌ ሐዋርያት ያጠመቋቸው ማለት ነው። እና እዛ ጋር ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ ይላል። አልተጠመቁም እንዳንል ቁጥር 41 ላይ ቃሉን የተቀበሉ ሁሉ ተጠመቁ ነው የሚለው። ወደ ቤተክርስቲያንም ተጨመሩ ይላል። በልሳን ተናገሩ ስል ግን አልሰማንም እና መንፈስ ቅዱስን አልተቀበሉም። ቅዱስ ጳውሎስ በልሳን አልተናገረም ሲጠመቅ እንጂ እርሱ በሚበልጥ ልሳን በብዙ ልሳኖች እናገራለሁ ብሏል። እውነት ነው። ኦኬ። ስለዚህ ቅዱስ ጳውሎስ ያኔ በልሳን አልተናገረም ሉክ እና መንፈስ ቅዱስን አልተቀበለም ማለት ነው። እና ምልአት ያለው መልስ ልንሰጥበት የሚችል ጉዳይ አይደለም ማለት ነው። ልሳን is a language is a tongue፣ ነገር ግን ሱፐርናቹራል ጊፍት ነው። ሚራክሊየስ የሆነ እንትን ነው። በቃ እኔ ልንገር ለምሳሌ ፓርላማን ደግሜ ልንገር፣ አንድ ከፊት ለፊት የተቀመጠ ሰው አማርኛን ይናገራል። አማርኛ የማይችሉ የአፍሪካ ሀገር ባለስልጣናት በጠቅላላ ተሰብስበዋል። አማርኛ አይችሉም። እሺ በምን ይስሙ? ለነሱ የሚተረጉምላቸው ሰዎች ደግሞ አሉላቸው። በቃ ለኛ ደግሞ
እነዛ ሰዎች የተባሉ ለኛ መንፈስ ቅዱስ ነው። አሁን ግን ማለት ነው አሁን ግን ያለንበት ዘመን ላይ መንፈስ ቅዱስ ጸጋውን ከሰጠ ለምን ሰጣ አንልም። ግን በኦሮምኛ በሚሰበክበት፣ በአማርኛ በሚሰበክበት፣ በወላይተኛ በሚሰበክበት በእያንዳንዱ ቋንቋ በጀርመንኛ፣ በእንግሊዘኛ፣ በፈረንሳይኛ መጽሐፍ ቅዱስ እንግዲህ እንደርሱ የተተረጎመ እንደሱ ብዙ ኮፒ የታተመ የለም በዓለም ላይ ማለት ነው። ሪከርድ ነው ለወደፊትም። ኦኬ ይሄ ሁሉ ባለበት ዘመን ላይ ግዴታ ልሳን ካልተናገርኩ ብሎ አሁን መቀወጥ ምን የሚሉት ነገር ነው? ምን የሚሉት ነገር? ለምሳሌ እኛ አረብ ሀገር ሄደን መስበክ ፈለግን፣ ጌታ ቢረዳንና ቢገልጥልን። አሁን ባለፈው ቆይ ልንገር፣ መስቀል አደባባይ ላይ የመጣ ሰውዬ ማለት ነው ለምንድነው ህዝቡ በሚሰሙ ቋንቋ ልሳን ያልተናገረው? ለምንድነው እሱ በእንግሊዘኛ እዚህ ደግሞ በአማርኛ መተርጎም ለምን? በቃ ዘሴም እኮ ነው። አየህ ልሳን ማለት ይሄ ነው። እሱ በእንግሊዘኛ ተናገረ፣ ኢትዮጵያዊ በአማርኛ ተረጎመ፣ ህዝቡ ሰማ። በቃ ይሄ እኮ ነው ወንጌል ማለት። እሺ እናንተ በምትሉ መሰረት ያ ሰውዬ ለምንድነው በልሳን ያልተናገረ? ያለታ እውነት የመንፈስ ቅዱስ ስጦታ ካለ ማለት ነው ለምን አላወራም? ይሄ ኢየሱስ ምንድነው እምነቱ ራሱ ትክክል እንደው ግብረ ሰዶማውያንን የሚደግፍ ሰው ነው የሚል ነገር አለና ለምንድነው ያልተናገረው? ለምሳሌ እሱ እንደዛ ከሆነ ያው ሁላ ህዝብ ተሰብስቧል። እውነት መንፈስ ቅዱስ ከእርሱ ጋር ከሆነ አማርኛን ለምን አልተናገረም? ያለታ እሱ በእንግሊዘኛ ስል ይሄ በአማርኛ ሲደክም እያየን ነበር። እና የኛ መረዳት ይሄ ነው። ዞሮ ዞሮ ልሳን የመንፈስ ቅዱስ ስጦታ ነው። ቤተክርስቲያንን ለማነጽ፣ ወንጌልን ለመስበክ፣ በምልክትነት ልበ ደንዳና የሆኑ ሰዎችን ለማላላት ልባቸው ማባባያም ጭምር ስለሆነ ከዛ አንጻር ነው የሚታየው ብዬ አስባለሁ። እንግዲህ የነብዩ የኢዩኤል ብለህ ነበርና ቅድም ጴጥሮስ ሲናገር ነብዩ ኢዩኤል በመጨረሻው ቀን ነው የሚለውና እዛ ጋር ያሉት ምልክቶች ሳያቸው የተፈጸሙ አይነት አይደሉም መሰለኝ በመጨረሻው ቀን የሚፈጸሙ ናቸው እያሰብኩኝና ጴጥሮስ ከምን አንጻር እሱን ተናገረው እያየሁት እንዴት ታየዋለሁ? ኦኬ እንትን እኮ ነው ይሄ ምንድን ነው ብሎ እነዛ አደነቁ። ሁለት አይነት ሰዎች አሉ። የእግዚአብሔር ድንቅ ስራ የተቀበሉ ነበሩ፣ ያፌዙ ሰዎች ነበሩ። ከዛም ጴጥሮስ አይ እናንተ እንደምትሉት አይደለም፣ ወይን ጠጅ ጠጥተንም አይደለም፣ ገና ከጠዋቱ 3 ሰዓት ነው። ነገር ግን ይላቸዋል በኢዩኤል ትንቢት የተነገረው በእኛ ተፈጸመ ብሎ ነው የሚናገረው። ትንቢት መቼም ይፈጸም። ለምሳሌ ኢሳይያስ ድንግል ትወልዳለች፣ ወንድ ልጅን ምናምን ብሎ ደግሞ ይዘረዝራል። ያው በመስቀል ላይ ተፈጸመ። ተመልከታየው ዳዊት ይነሳል፣ እግዚአብሔር ተነሳ ከእንቅልፍ እንደሚነቃ የወይን ስካርም እንደተው እንደ ጎበዝ ተነሳ የሚላል እንደተናገረ ጌታችን ተነስቷል። ተመልከት። ኦኬ። እና እንደዚህ አይነት በጣም ብዙ ነገሮችን ታገኛለህ። ልክ ከነዛ መካከል አንዱ ኢዩኤል ነው። ኢዩኤል በዘመኑ ጌታ በስጋ በሚገለጥበት በዛ ወራት ማለት ነው። ኦኬ። እነሆ እግዚአብሔር ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ ነው ያለውና በስጋ ለባሹ ላይ መንፈሴን አፈሳለሁ ወንዶችና ሴቶች ልጆች ያው እንግዲህ 120 የክርስቶስ ቤተሰቦችም አሉ እዛ ጋርና በአዲስ ቋንቋ ይናገራሉ፣ ትንቢት ይናገራሉ የሚል ነገር አስቀም መቼ ነው የሚሆነው? እንዳላደክማችሁ ነው እንዳላደክማችሁ አጠር ካለም ይገባኛል። መቼ ነው የሚሆነው? እሱ ተፈጸመ ነው የሚለን እኮ ጴጥሮስ። እሱ ነው የተፈጸመ ነው የሚለው በእነሱ ላይ ተፈጽሟል እያለ ነው ብዬ ነው። በመጨረሻው ቀን ነው የሚለው። አንድ ነገር ብቻ ልበልና በመጨረሻ ዘመን ሲል በመጽሐፍ ቅዱስ ሁለት የመጨረሻ ዘመን ይላቸዋል። እኔ በመጨረሻው ዘመን ቢል አልጠይቅም የሚለው በመጨረሻው ቀን ነው የሚለው። በመጨረሻው ቀን ነው። የመጨረሻው ቀን ደግሞ አይደለም ብዬ ስላሰብኩ ነው የጠየቅኩት። ዶክተርዬ እኔ ጋር ነው ድምፁ የጠፋው? ኦኬ። አይ የሚናገሩ መስሎኝ ነው።
ኦኬ እሺ እንትን ልበላ ላምብቦ ዩኤል ላምብቦ ዘሪ እንዲህ ይላል ቁጥር 28 ላይ ከዚህ በኋላ ይላል እንዲህ ይሆናል መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ወንዶችና ሴቶች ልጆቻቸውም ትንቢትን ይናገራሉ ሽማግሌዎቻችሁ ህልምን ያልማሉ ጎበዞቻችሁም ራእይን ያያሉ ደግሞ በዛ ወራት ይላል በዛ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ በላይ በሰማይ ድንቆችን አሳያለሁ በታች በምድርም ደምና እሳት የጢስም ጭጋግ ይላል ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል እንዲህም ይሆናል የእግዚአብሔር ስም የሚጠራ ሁሉ ይድናል እግዚአብሔር እንደተናገረ በጽዮን ተራራ እያለ ይቀጥላል አትሰሙም አልሰማም እንዴ አሁን መጥቷል ኦኬ አይ በመጨረሻ መጨቀን በዛ ወራት ነው የሚለው እንግዲህ እዚህ ጋር ያገኘሁት እኔ ጋር የሚለው መጽሐፉ እኔ ጋር የሚለው እንደዚህ ነው የሚለው እግዚአብሔርም ይላል በመጨረሻው ቀን እንዲህ ይሆናል ነው የሚለው በመጨረሻው ቀን ነው የሚለው 62 ዓመተ ምህረት የታተመው ነው እኔ ኦኬ የድሮ መጽሐፍ ነው 62 አለ እንዴ አላስታውስም 62 ማለት 62 ነው ስንት ነው 62 ነው 1962 የታተመው እዚህ ጋር የሚገርም ነገር ጴጥሮስም ሲፈታው በመጨረሻ ቀን እንዲህ ይሆናል ብሎ ነው የሚናገር እኮ መጨረሻው ቀን አይደለም ብዬ ነው መጨረሻው ዘመን ቢሆን የመጨረሻው ዘመን ምልክት ኢየሱስ እንደተናገረው ማቴዎስ 4 ላይ እሱን እንወስዳለን ይሄ ደግሞ በመጨረሻው ቀን ነው የሚለው ያልተፈጸመ ነገር ነው እንዴት ነው የሚሄደው ብዬ ነው ከቀደሙ ትምህርት ጋር የኢዩኤል ትንቢት ግን በእኛ ተፈጸመ ብሎ ነው ጴጥሮስ የሚናገረው ጸጋው ግን በቤተክርስቲያን ውስጥ ሁሌም ይሰራል ነው ጸጋው አንደኛ ቆሮንቶስ ምዕራፍ 12 ላይ መንፈስ ቅዱስ መሪዋ ጠባቂዋ የሆናት ቤተክርስቲያን ከጸጋው ርቃም ተለይታም አታውቅም ከሆነማ ትጠፋለች ሲጀመር ቤተክርስቲያን ደግሞ ስለማትጠፋ ጸጋውም ደግሞ አይለያትምና ምን ይላል ይህ በነብዩ ዩኤል የተባለው ነው እግዚአብሔር ይላል ይህ የተባለው ምን ነው የነሱ በአዲስ ቋንቋ መናገር ማለት ነው በመጨረሻ ቀን እንዲህ ይሆናል ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ወንዶች ሴቶች ልጆቻችሁ ቅድም የተቀመጠውን ነው እዚህ ጋር ያስቀምጠው እሱን ነው ግን እኔ አሁን ጥያቄ የትኛዋ ናት እንዳላደክማችሁ ነው እኔ ስለሚገባኝ ነው ቶሎ ስለምረዳችሁ ብዙ ሰዓት የሚያስኩኝ ይቅርታ እንግዲህ እቺ የመጨረሻዋ ቀን የሚለው በመጨረሻው ቀን ላይ ሲዘረዝራቸው ምልክቶቹ አሉ ፀሐይ ጨረቃ ወደ ደም መቀየር የጌታን ስም ሁሉ ደግሞ የሚጠራ ነው የሚድነው ሌላ እንትን ውስጥ የማይገባም ብዙ እንትኖች አሉና እሱ የሚሆንባቸው በመከራው ዘመን የሚመስል ነገር አለውና መጨረሻው ቀን ስለሚል ከሱ አንፃር ነበር እንደዛ ከሆነ ይኸውልህ ለምሳሌ ገላትያ 4 ላይ በዘመኑ እሺ ቆይ የዘመን ፍጻሜ ማለት ምን ማለት ነው ለምሳሌ ልጠይቅ እስኪ የዘመን ፍጻሜ ማለት የዘመኑ መጨረሻ ማለት ነው መቼ ነው እሱ የዘመኑ ፍጻሜ እሱማ ምን ይታወቃል አይገብቶኛል እሺ ጊዜውን አንወቅ እሺ ስለምን እያወራ ነው ማለት ነው የዘመን ፍጻሜ ስል ያው የዘመኑ ፍጻሜ ማለት ዘመኑ ማለቂያ መቋጫ ማለት ነው ጌታ ዳግም ለፍርድ ሲመጣ አይነት ማለት ነው ዘመኑ ፍጻሜ ግን ለምሳሌ ገላትያ 4:4 ላይ ምን ይላል መሰል ነገር ግን ይላል የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለዱን ከግብ በታች የተወለዱን ልጁን ላከ ይላል የዘመኑ ፍጻሜ በደረሰ ይሄ ዘመን የተባለው ዘመነ ፍዳ ዘመነ ኩናኔ ነው ሞት በሰው ልጅ ላይ ሰልጥኖ የሚኖርበት ጨለማ የሚነክስበት በስጋችን ወደ መቃብር በነፍሳችን ወደ ሲኦል የምንደርስበት የዲያብሎስ ባሪያዎች ተብለን የምንኖርበት ዘመን ማለት ነው ያ ዘመን የሚያበቃው መቼ ነው ጌታችን ኢየሱስ ክርስቶስ ወይም ደግሞ ቃል ስጋ ሲሆን ነው ከድንግሊቱ ሲወለድ ነው ያ የዲያብሎስ ዘመን ያበቃለታል ጨለማ ሳይሆን ብርሃን ነው ሞት ሳይሆን ህይወት ነው ኩነኔ ሳይሆን ጽድቅ ነው ተመልከት ሲኦል ሳይሆን ገነት ነው በልሆር ሳይሆን ክርስቶስ ነው ጣዖት ሳይሆን ታቦት ነው አሁን የሚመጣ ማለት ነውና ባርነት ሳይሆን ልጅነት ነው ይሄ ያኛው አብቅቶለት ይሄ የሚጀምርበት እርሱ የዘመን ፍጻሜ
ተብሎ እንደየአውዱ ነው እንግዲህ የሚፈታው ማለት ነው እንጂ አንተ ቅድም ያልከውም አለ። ለምሳሌ ማቴዎስ 24 ላይ ቅድም የዘረዘርከው እሱ የዳግም ምጽአቱን ነው። መቼ ነው የምትመጣ? የመምጣት ምልክትስ ምንድነው የሚለው ምልክቶች የሚዘረዘሩት የጌታ ዳግም ለፍርድ መምጣት፣ ሁለተኛ ሊያድናቸው ለሚጠባበቁት ያለ ኃጢአት ይታይላቸዋል ተብሎ እንደተጻፈ የመጨረሻውን እግዚአብሔራዊ የሆነ ፍርድ የሚያከናውንበት ነው ማለት ነው። እያንዳንዳችን ላደረግነው ብቻ ሳይሆን ለተናገርነው ሁሉ መልስ የምንሰጥበት ሰዓት ነው ያቺ እና እንደ ያውዱ ነው። ግን ጴጥሮስ ሲናገር አሁን የሰማችሁት በኢዩኤል የተነገረው ትንቢት መፈጸሙ ነው ብሎ ነው ያስቀመጠው ማለት ነው። ዘርዬ ችግር የለውም። ይሄን አክል ከተግባባን ራሱ በቂ ነው ይመስለኛል። እሺ አመሰግናለሁ ዶክተር ዘርዬ። በዚህ ባህሪ ሌላ ጊዜምና እንቀጥላለን እና እኔ ያለ ዶክተርዬ እንደ መድከም ትላለህ። ኧረ ወንድሜ ደህና ደርልኝ። እኔም አንድ መዝሙር ግን ባሰማ ደስ ይለኛል። ሰምቼው በጣም ያልጠገብኩት መዝሙር በዘመናት የሸመገለ የሚለውን ክፈትልን በእናትህ። እሺ ከዛ በኋላ ግን የራስን ትከፍታለህ። እውነት በጣም ይሄ እንደዚህ መዝሙሮች በቃ በዘመናት ሰማቁን አላወቅኩም። ያንተ እየተቆራረጠ ነበረ። እኔ ጋር የኔ የማንን ላድርገው? ዲያቆን ፍሬዘር የዘመረው ላለው ጊዜያችሁን ስለሰጣችሁኝ አመሰግናለን። ዘሪ መዝሙሩን እንስማ እንጂ አብረን መዝሙሩን እንስማ። በጣም አሪፍ ጸጋ ይብዛላችሁ። ተባረኩ። አይሰማም እንዴ? ኧረ እኛ እንሰማለን። እሱ ትላንትና ላይ ነው ያለው። ተው እንጂ አይሰማም። ዘሪ አይሰማም። በቃ ክፈት አንተ የፈለከውን። ገርም ነው። በዘመናት የሸመገለ አንድ መዝሙር ይህን ሰሞን እያዳመጥኩ ነበር ዶክተርዬ። በቃ ይሄ በተለይ ስልጣን የሚለውን ነገር ይሄ ስም የሚለው የክርስቶስ ኢየሱስ ስም ሰይጣንን በክርስቶስ ኢየሱስ ስም አለም ያስወጡት እና ይሄ ስም የስልጣን ምልክት ነው እና ይሄ ዝም ብሎ እንትና እንደሚባለው አለም እና ስልጣን ያለው ስም ነው አይደል? የክርስቶስ ኢየሱስ ስም። የኛ ስም የምኞት ነው። ትሄድበታለህ። ሀሳቡን መዝሙሩን ከከፈትኩት በኋላ ትሄድበታለህ። በጣም ዘማሪት ህይወት አለማየሁ ትባላለች። ዩቱብ ላይ አግኝቻት በቃ አንድ ጊዜ ወላይታ ላይ ተገናኝተናል። እኔና እሷ ጉባኤ ላይ እዛ ስታዘምር፣ ግን ይሄ መዝሙርን የዘመረችው አይመስለኝም ነበር። የመጀመሪያው ጥያቄ መምህር መታሰቢያ ሰላም ብያለሁ። እንዴት ነህ መምህር? ጠፋብኝ መምህር። ሰብካ አታውቅም አይደለም የሚባለው በሌላው ቤት። ሰብካ አታውቅም፣ ኢየሱስን አታውቀውም። በቃ ኢየሱስ ተጋርዷል፣ ይኸው በስሙ ነው መዳን ያለው ብለው ደግሞ ልጆቻቸው እንዲያውም የድሮ ዘማሪዎች እንኳን አሉ ወጣቶች አሁን ኢየሱስን ራሱ እንደዚህ ነው የሚዘምሩና ይሄ ከክርስቶስ ኢየሱስ ስም ጋር በጣም የሚገርም መዝሙር ነው ያዳመጥኩትና እስኪ ምን ትላለህ? ይቆራረጣል። አልሰማምስ። እስኪ ታብታብ አድርጉ እንጂ ጋይስ፣ ትንሽ ደቂቃ ብቻ። ከኔ ነው ዶክተር? አዎ ጠፍተህ ነበር እኮ። ያው ወጋ አድርገውኝ ይሆናል እኮ አይቀጥልም እንዲላለው እኮ
ኦኬ ኦኬ አንተን በመጠበቅ አላበኝ ሁሉ ትላለህ አትለኝም። ኧረ ተው ተው፣ ምን እያልክ ፉገራ ትችላለህ እንዴ? ለካስ አንተ። እሺ ቀጥል። መምህር መታሰቢያ ሰላም ብያለሁ። በኋላ እናወራለን አባቴ። እሺ በነገራችን ላይ በእኛ ቤተክርስቲያን ኢየሱስ የሚል ብቸኛ ስሙ አይደለም ለአምላካችን ማለት ነውና ስራዎቹ ብዙ ስለሆኑ በስራዎቹ ልክ ሁሉ ስሞች አሉት ጌታ ማለት ነው። ስሞቹ ስራውን የሚገልጡ ናቸው። ኢየሱስ ስሙ ነው። አማኑኤል ስሙ ነው። መድኃኔዓለም ስሙ ነው። ብርሃን ስሙ ነው። ትንሣኤ ስሙ ነው። ሕይወት ስሙ ነው። ተመልከት፣ አምላክ ስሙ ነው። በር፣ እኔ የበጎች በር ነኝ ተብሏል። መንገድም እውነትም ሕይወትም እኔ ነኝ። ክርስቶስ መንገድ ነው። በነገር ላይ እግዚአብሔርን በእግዚአብሔርነቱ መጠን ያለ ሕጸጽ ያለ ጉድለት ያወቅንበት መንገዳችን ክርስቶስ ኢየሱስ ይባላል። እርሱ ደግሞ መንገድነቱ ሰው ሆኖ በመምጣቱ ነው። ሰው ሆኖ በመምጣቱ ነው። ዮሐንስ 15 ላይ አይታችሁ ከሆነ ዓለም ከተፈጠረ ጊዜ ጀምሮ አለ በመካከላቸው ተደርጎ የማይታወቀውን ተአምር ባላደርግ ኖሮ ኃጢአት ባልሆነባቸው ነበረ። አሁን ግን እኔንም አባቴንም አይተውማል ጠልተውማል አለ። ስለዚህ የሚያስተምረው ትምህርት የሚያደርገው ተአምራት እርሱን ወደ ማወቅ የሚያመጡ ናቸው ማለት ነው። ትምህርቶቹ ስልጣናዊ ናቸው። ተአምራቶቹ ስልጣናዊ ናቸው። እዚህ ላይ የተራራው ስብከት ላይ ህዝቡ በትምህርቱ ተገረሙ ይልና እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበር ይላል። ምክንያቱም እንዲህ እንደተባላችሁ ሰምታችኋል፣ እኔ ግን እላችኋለሁ አለ። እንዲህ እንደተባላችሁ ስል ነቢያት ከእግዚአብሔር እንዲህ ብለን ሰማን፣ የእግዚአብሔር ቃል ወደ እኔ መጣን፣ እግዚአብሔር እንደዚህ እያሉ ነው የሚያደርጉ። ተአምርም ሲያደርጉ እግዚአብሔር ሆይ የዚህም ብላቴና ነፍስ ወደዚህ ነፍስ መልስ፣ ይህንን ባህር ክፈል፣ እንደዚህ አድርግ እያሉ ነው። ተመልከት። ጌታ ግን ባለስልጣን ነው። ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማይ በግርማው ቀኝ የተቀመጠ ነው። ስለዚህ መንገድነቱ የእጁ በአጭር ቁመት በጠባብ ደረት ተገለጠና የእጁን ተአምራት የቃሉን ትምህርት ሰምተን አይተን እርሱንም አባቱንም የባሕሪ ሕይወቱ መንፈስ ቅዱስንም ወደ ማወቅ መጣን ማለት ነው። መንገድ የሚለው ዝም ብሎ የገባ ቃል እንዳይመስላችሁ በነገራችን ላይ። ምክንያቱም እግዚአብሔርን በእግዚአብሔርነቱ መጠን የገለጠልን የነገረን አንድም ሐዋርያ፣ አንድም መልአክ፣ አንድም ነቢይ፣ አንድም ጻድቅ የለም ከጌታ በቀር ማለት ነው። ምክንያቱም ዮሐንስ ወንጌላዊ በሌላ ስፍራ ምዕራፍ 1 ቁጥር 18 እግዚአብሔርን ያየ አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድያ ልጁ እርሱ ምን አለው? እርሱ ተረከው ይላል። ቅዱስ ጳውሎስም ዕብራውያን 1 ቁጥር 1 ላይ እግዚአብሔር በብዙ ኅብር በብዙ ጎዳና ለአባቶቻችን ተናግሮ ይላል። ሁሉን ወራሽ ባደረገው፣ ወራሽ የሚለው ለስጋ የተነገረ ነው ማለት የመለኮትን ባሕሪ በጠቅላላ ስጋ ገንዘቡ ማድረጉን ለማጠየቅ ነው እንጂ መለኮት ከሁሉ በላይ ነው። ምን ይወርሳል ሲጀመር? ሁሉ የእርሱ አይደል እንዴ? ስለዚህ ሁሉን ወራሽ ባደረገው ዓለማትን፣ እንደውም አንዳንድ መጽሐፍ ላይ ዘመናትን ነው የሚለው፣ ዘመናትን በፈጠረበት በልጁ ለኛ ተናገረን ይላል። የሚገርም ነገር በአባቶች ከተናገረን ይልቅ በልጁ የተናገረን ይበልጣል። ኦኬ ይህንን እናገራልና ስለዚህ መንገድነቱ ይሄ ነው። ይቀጥልና ሕይወት ነኝ አለ። የስጋውንም የመንፈሱንም የጊዜውንም የዘላለሙንም የምድሩንም የሰማዩንም ሕይወት የሚሰጥ ማን ነው? ክርስቶስ ኢየሱስ ይባላል። ከዛ ትንሣኤ እኔ ነኝ አለ። ትንሣኤ እኔ ነኝ አለ ብሎ አልተወም። በነገራችን ላይ አልዓዛር ወተና በማለት ነፍስን ከሲኦል ስጋን ከመቃብር አዋህዶ አብርሃምን ከኡር የጠራ እግዚአብሔር አልዓዛርን ከመቃብር ጠርቷል። የሚገርማችሁ ነገርና ይህ በጣም አስደናቂ ነው። የክርስቶስ ስሞች ስራ ያሉት ናቸው። ዘላለም ተብሎ እንደሚነገር ተሜ እንደሚባል ምኞት እንዳይመስላችሁ። አንዳንድ ሰው ይወጣል፣ ይወርዳል፣ ይሰራል፣ ይደክማል። አላልፍለት ስል በቃ ምናልባት በልጄ ያልፍልኝ እንደሆነ ብሎ ሀብታሙ ይለዋል ልጁን ማለት ነው። ይህን ነገር ሰምታችኋል? እንደዛ አይደለም። በነገራችን ላይ የጌታ ስም ግብርን የሚገልጡ ናቸው። ሲጀመር ከግብር የተነሳ ነው የምንጠራ እንጂ ባህሪያዊ ስም የለንም። በነገራችን ላይ ለእግዚአብሔር የባህሪ ስም አይቀጸልለትም፣ ባህሪው ተመርምሮ ስለማያልቅ ማለት ነው።
እስኪ ጠራልኝ፣ ዝም ብለህ አንድ ስም ጥራልኝ፣ ለእግዚአብሔር የሚጠራውን እስኪ ዝም ብለህ አንድ ጥራ። ለእግዚአብሔር አዶናይ። አዶናይ ማለት ሁሉን ቻይ ማለት ነው። ሁሉ የሚባል ስነ ፍጥረት ከመገኘቱ በፊት ስሙ ምን ነበር? ሁሉ ከሚል በፊት አዶናይ እስኪ ንገረኝ። አልፋ ኦሜጋ። ሁሉን ቻይ እኮ የምትለው ማለት ነው የሚችለው የሆነ ነገር ኖሮ ነው አይደለም? ያ ከመኖሩ በፊት እግዚአብሔር ሁሉን ቻይ ነው። በነገር ላይ ግን ሁሉን ቻይነቱ በግብሩ በኩል ተገለጠ ለማለት ነው እንጂ የሆነ እኛ ተሰብስበን የሰጠነው የሰየምንለት እየሰማውን ዶክተር የሚገርም መማር ቀጥልልኝ። ለምሳሌ ፈጣሪ ትለዋለህ። ስነ ፍጥረት ባይኖርስ እግዚአብሔር ፈጣሪ ይባላል? እሱ ድሮም ነው እኮ በቃ እሱ ከዘላለም ፈጣሪ ነው። ፈጣሪነቱ ግን ስነ ፍጥረትን በመፍጠር በኩል ተገለጠ ማለት ነው። በአጭሩ እግዚአብሔር የባህሪ ስም የለውም ልልህ ፈልጌ ነው። የባህሪ ስም የለውም እግዚአብሔር የግብር ስም ነው ያሉት። እግዚአብሔር ብትል ራሱ እግዚ ጌታ፣ አብ አባት፣ ሄር ማለት መንፈስ ቅዱስ ማለት ነው። እግዚአብሔር ማለት የዓለም ገዢ ማለት ነው። ይሄንንም አለው። አምላክ ስላመለክ ነው ስለተገዛንለት ነው። ኦኬ ከግብር የተነሳ የተሰጠው ነው እንጂ እግዚአብሔር ባህሪው አይመረመርም፣ ባህሪው አይታወቅም። ለማይታወቅ ባህሪ ደግሞ ስም አይወጣለትም እና ከዚህ አንፃር መታየት አለበት። ስለዚህ ጌታችን ትንሣኤ ነው። አዎ ትንሣኤ ነው። አየህ ጌታችን ብርሃን ነው፣ ያውም ዓለምን የሰራ ብርሃን ነው። በነገራችን ላይ ደቀ መዛሙርቱን እናንተ የዓለም ብርሃን ናችሁ እንዳለ አይነት ብርሃን አይደለም። እኔ የዓለም ብርሃን ነኝ ስል ጨለማን የገፈፈ ብርሃን ነው፣ የማይጠልቅ ብርሃን ነው። ኦኬ የማይጠልቅ ብርሃን ነው። ለመንግስተ እግዚአብሔር ለምትባለው ብርሃኑ እሱ ነው የሚያበራላት ራሱ ዓለምን የፈጠረ ቅርጽ እንድትይዝ ያደረገ። ለምሳሌ በጨለማ ውስጥ ያለ ነገር እንደማይታወቅ ሁሉ የእግዚአብሔር የማይታወቅ ባህሪው በስነ ፍጥረቱ በኩል የታወቀ ነው። የሚገርም ነገር ሮሜ 1:21 ላይ የእግዚአብሔር ኃይሉ ደግሞም ዘላለማዊነቱ አምላክነቱ ይላል። በፍጥረቱ ለፍጥረቱ ተገልጦ ይኖራል ነው የሚለው። በፍጥረቱ ለፍጥረቱ። ስለዚህ ሰዎች ስነ ፍጥረትን አይቶ ፈጣሪን ወደ ማወቅ ይመጣሉ ማለት ነው። ዳዊትም ምን ይላል? ሰማያት የእግዚአብሔርን ክብር ይናገራሉ ይላል። ኦኬ ይሄ የተሰቀለውን ውሃ እኮ ከ7500 ዓመት በፊት የተሰቀለው ውሃ ነው ይሄ ሰማይ። ዛሬም ግን ዝናብን ይሰጣል። ተመልከት፣ ኤክስፓየር ዴት የለውም የእግዚአብሔር ስራና ስለዚህ በጨለማ ውስጥ ያለው ነገር የሚታየው ብርሃንን ስታበራበት ነው። መጽሐፍ ቅዱስ ላይ እግዚአብሔር መሰወሩን ጨለማ አደረገ ይላል። እንደገና ማንም ሊቀርበው የማይችል ብርሃን ውስጥም ይኖራል ይላል። አይገርም? እርስ በርስ የሚጣሉ ነው የሚመስሉት በጣም እና ጨለማ የታየው ዲቫይን ኢሰንሱ ነው፣ የማይታወቀው ባህሪው ነው። ብርሃን የተባለው ደግሞ ያ የማይታወቀው ባህሪ ተገለጠ። በምን? በስነ ፍጥረቱ በኩል እና መጽሐፍ እሱን የሚያሳይ ነው። ስለዚህ ኢየሱስ ብቸኛ ስሙ አይደለም። ብርሃን ስሙ ነው፣ ሕይወት ስሙ ነው፣ ትንሣኤ ስሙ ነው፣ ተስፋ ስሙ ነው፣ ሃይማኖት ስሙ ነው። ሐዋርያ ይባላል፣ ሊቀ ካህናት ይባላል፣ እረኛ ይባላል፣ በግም ይባላል እኮ ዮሐንስ 1:29 ላይ የዓለምን ኃጢአት ያስወገደ ሳይሆን የሚያስወግድ ነው የሚለው። ሁሌ ኤግዚስት ያደርጋል ማለት ነው። ወደ እርሱ የሚመጡትን ሁሉ ሲያድን ይኖራል። ከእርሱ በፊት የነበሩትን፣ በእርሱ ጊዜ የኖሩትን፣ ዛሬ ያለነውን፣ ወደፊት የሚመጡትን አንድ ጊዜ የተፈጸመው የማስታረቅ አገልግሎት ለዘላለም ሲያድን ይኖራል ማለት ነው። ኤክስፓየር ዴት የለውም። ለምሳሌ የብሉይ ኪዳኑ የማስታረቅ ይሄ ምንድነው? በዕለተ አስተስርዮ በዓመት አንድ ጊዜ የምትቀርብ ለይቅርታ ለኃጢአት ይቅርታ የምትቀርብ መስዋዕት አለች። የሚገርም ነገር በሊቀ ካህናት ሊቀ ካህናቱ ዛሬ ካቀረበ የዛሬ ዓመት ኤክስ ያደርጋል። ታውቃለህ? ጌታ ዛሬ ያቀረበው መቼም ነው ኤክስ የሚያደርገው የለውም። ያቺን አንዲቷን ዓመት ኤክስቴንድ ታደርግና ጌታ እስኪመጣ ድረስ የሚቆይ ነው። በቃ ተመልከት። እና ደግሞ የሚቀርብ መስዋዕት የለም ማለት ነው፣ አንዱ መስዋዕት ብቻ። ስለዚህ ይሄ ሁሉ ይባላል ኢየሱስ። ይልቁንም ኢየሱስ ስልጣናዊ ስም ነው። ውሃን ሰቅሎ ሰማይ ያደረገ ስም ነው። ሽባን የተረተረ ስም ነው። የእሳት ባህርን ያሻገረ ስም ነው። ገነትን የከፈተ ስም ነው። ሙታንን የሚያነሳ ስም ነው።
ምድርን የሚያጸና ስም ነው። ምርኮን የማረከ አጋንንትን የሰበረ ሞትን ከእግራችን በታች የቀጠቀጠ ስም ነው። ብቻ ምን ብዬ ልንገር፣ ከስሞች ሁሉ በላይ የሆነ ስም ነው። ኢየሱስ በሚል ስም ተጠርቶ ዓለምን ያዳነ ከእርሱ ውጭ ሌላ የለም። ለዛ ነው ዮሐንስ ሐዋርያት ሥራ 4:12 እኮ መዳን በማንም በሌላ የለም የሚለው ቃል ቅዱሳንን ለመሳደብ የገባ መሰለ እንዴ? እነሱ እኮ እንደዛ ነው የሚያስቡት። ቅዱሳን ሲጀመር ሌሎች አይደሉም እኮ ሌሎች አይደሉም። ቅዱሳን የክርስቶስ አካል ናቸው። ኦኬ፣ የኛ መከራ የክርስቶስ መከራ ነው። ጳውሎስን እኮ ለምን ታሳድደኛለህ ነው ያለው እንጂ ለምን ታሳድዳቸዋለህ አላለም። አዮ እና ስለዚህ እነሱ ሌሎች አይደሉም። ታዲያ ቃሉ ምን እያለ ነው? ኢየሱስ በሚል ስም ተገልጦ ድህነትን የሰጠ ከእርሱ ውጪ ሌላ የለም ነው። በቃ ሌላ አትጠብቁ። ምክንያቱም እነሱ ሌላ እየጠበቁ ነበር፣ እዛ ጋር ከሳሾቹ ማለት ነው። ገማልያል ያገላገላቸው ያስታረቃቸው፣ ተው ጥላችሁ ከእግዚአብሔር ጋር እንዳይሆን እፈራለሁ ብሎ ነው ያስታረቃቸው ማለት ወይም ያስተዋቸው ማለት ነውና በጥቅሉ ይህ ስም እኛንም የሚያኖረን ስም ነውና ስሙ የተመሰገነ ይሁን። አረ በቃ እንሂድ እንመሽቷል አይደለም። በነገራችን ላይ ዶክተር ስለ ኢየሱስ ሲወራ በቃ ሁሉ ነገር ነው ክፍትፍት የሚለው የምር ነው እኮ የምነግርህ። አሁን በተለይ አንድ የሆነ ሁሌ የሚጣፍጥ ስም የለም። ሁሌ ሲነገር ሁሉ የሚጣፍጥ ስም የአምላካችን ስም ብቻ እኮ ነው። በተለይ ይሄ የእግዚአብሔር በግ ያልክበትን በጣም የሚገርም ነው ያስረዳህበት መንገድ። ይሄ የዓለምን ኃጢአትን ሊያስወግድ የእግዚአብሔር በግ የተባለው ክርስቶስ ኢየሱስ በቃ ቃለ ሕይወት ያሰማለን። እቺ ናት ኦርቶዶክስ። በነገራችን ላይ ኢየሱስ ሲባል ያውላችሁ ኢየሱስን ይሁን ነጠላ አርጋ መጠር አይደለች። ምን አይነት መረዳት እንዳላቸው ኦርቶዶክስ እቺ ናት። በእግዚአብሔር ፍቅር ሳይመሽባችሁ ሳይረፍድባችሁ መንቃትና ማምለጥ ይሁንላችሁ። እውነት ዶክተር የቃለ ሕይወት ያሰማል። እሺ ተሙዬ ደህና ደርልኝ። ሌሊቱ በራእይ ይለፍል። አሜን አሜን አሜን። ዶክተር ቅድም ደግሞ ምን እያረክ ነው? የሆነ ቤት እንዴ አንተን ብዬ ስመጣ ልሳን ጀመርክ ደግሞ በሎ አለኩ በሎ ልሳን ስል ሰማውና ተግባብቷል የምርም አልኩኝ። ጥሩም በሁሉ ይዞ እኮ ነፋ እኮ። ከዛ በኋላ ደወሉ። እኔማ መጨረሻ ላይ እሱ ሀሳቡን ከቀጠለ በኋላ እስኪ የነገርከኝን ሀሳብ በጠቅላላ ከምን አምጥተ ነው የሚል ጥያቄ ልጠይቀው ነበር። አወረዱኝና በጣም በቃ የዘንድሮ እኔ ቲክታክ ላይ ያሉ ነቢያቶች ይገርሙኛል። እነሱ እኮ ዋት ኢዝ ዘ ፋይቭ ሶላ ኦፍ ዘ ፕሮቴስታንት ሲባል ሶላ ነቢያት፣ ሶላ ሐዋርያት፣ ሶላ ሐዋርያት። ኧረ ከባድ። አንተ እንዴት ደፍረህ ነው መንገድ ላይ በዚህ መንገድ ቆመ የምታወራው? አንተ ብቃት ይጠይቃል፣ በነገር ላይ ድፍረት ይጠይቃል ይመስለኛል። ለዚህ እኮ ነው እኮ መጽሐፉም እኮ ዶክተር ለማይረባ አእምሮ አሳልፎ ሰጣቸው ይላል እኮ። አልታዘዝ ሲሉ እኮ ነው እኮ በቃ አልሰማ ሲሉ በቃ ለማይረባ አእምሮ ታልፎ ተሰጥቷል። በትዕቢት የተወጣጠረ ጥቅሱን ፈጽሞ ማያውቁ እግዚአብሔርን እኮ ስታውቀው እኮ ጭምት እኮ ትሆናለህ እኮ። በጣም ክርስትናን እኮ ስትረዳው እኮ ጭምት ነው የምትሆነው። መኖር ነው የምትፈልገው። አይቀልብህም። የመስቀል ላይ ስራው አይቀልብህም። ስለዚህ እነሱ ጋር እኮ ቀሏል እኮ የመስቀል ላይ ስራው እኮ ከባድ ነው በጣም። እና ለዛ ነበር ብቻ ተተነበዩልኛል። ትሄዳለህ ነው ትሮጣለህ ነው ያለኝ አለኝ እንጂ ታዲያ እኮ ትሮጣለህ እኮ አለኝ እኮ ቅድም። እግሮች ምን አውቃለሁ እስካሁን ደስ ተኝቻለሁ። ወይስ ጳውሎስ ያልወር ሩጫ እንዳይሆን ጨርሳለሁ? ሩጫዬን ነው ወይስ ሩጫውን ጨርሻለሁ ነው የምለው? እኔ በሱ ተንብይ የቆሮንቶሱን ነው እንደምትለው። የቆሮንቶሱ ላይ ታገኙ ዘንድ ሩጡ የሚል የለም? እሱ ነው ልታገኝ መሮጥ አለብህ። ራተው ዶክተር አትግደለኝ። በቃ እንገናኛለን ተሙዬ። ዘርሽም ሰላሙን ወንድማችን። ሰላሙ። እሺ፣ ወዳችኋለሁ። ተባረኩ።